ማርያም ትሰማችኋለች ብለው ገና ከመወለዳቸው ጀምሮ የጌታ እናት ማርያም እናት ብለው የሚሏት ስዕል ፊት ለፊታቸው ስለው ያስቀምጣሉ። ከልጅነታቸው ጀምሮ እንደዚህ ያለማምዷቸዋል። ቤተክርስቲያኒቱ ራሷ ትሰማችኋለች ብላ ነው የምትለው። እና ይሁን ስሚኝ አትስሚኝ ለምንድን ማሰሚ ምን አድርጌ ነው ብሎ ይላል። ማርያም ለምንድን ነው ማትሰሚ ምን አጠፋው ይላል። እስቲ ማርያም ትሰማናለች ብላችሁ የምትሉ ሰዎች ግቡና ለዚህ ሰው መልሱለት። እኛም እንጠይቃችሁ የቱ ጋር ነው ማርያም የምትሰማው ብሎ የሚለውን ያለን ወንድምነት ዘማሪ ወንደሰን አይ ቲንክ ከኦርቶዶክስ ይመስለኛል። ወንድም አገኝ እንዴት ነህ? ደህና ነው። ከየት ቤተ እምነት ነው? ቴንክ ዩ እንኳን ደህና መጣ ወንድምነት ዳንዬ። አውራው ዘማሪ ወንድም አገኝን ቴንክ ዩ። እሺ እኔም ጥያቄ ስላለኝ በዛ ለመጠየቅ ችግር የለም ትጠይቀናለህ። ወንድምነት አለህ? ኦኬ የለም። እሺ ሶል አለ ትችላለህ? ያ ሰላም ብያለሁ። ኤርሚ እንዴት ናችሁ? ግርማ፣ ዳኒ፣ ቤኪ ታች ያላችሁ ቅዱሳን እንዲሁም ኦርቶዶክሳውያን ሰላም ብያለሁ። ዘማሪ ወንድማገኝም ዌልካም ከኦርቶዶክስ። ኦኬ ርዕሱ ላይ ምን መልስ አለ ወንድማችን? ማርያም ስዕሏ እንዴት ነው? በስዕሏ በኩል ተሰማቸዋለች? እሺ አሁን እዚህ ጋር እኔ መመለስ የምፈልገው ያለኝም ሀሳብ ምን መሰላችሁ? ያው እዚህ ጋር የመጣ ነው ለመሰዳደብና በኋላ ትመክረናለህ እሱን። አሁን እኛ ስድብም የለንም። ጀስት ፖይንቱ ላይ ፎከስ አድርገና ወደ መልሱ ሂድ። ተወሱ ምክሩን ይደርሳል እሱ በኋላ። ለኔ ማርያም ታማልደኛለች ነው የምለው። እዚህ ጋር ምን አለ ትሰማለች ወይ ነው አሁን እቺ ስዕሏ ይኸውልህ መንበር ለምሳሌ ቤተክርስቲያን መንበሩ ላይ ተቀመጠች ትሰማለች? ኦኬ ማስረጃ ለመጻፍ ቅዱሳዊ ማስረጃ። እሺ ያው ገባኝ። ማስረጃ አለኝ። እሺ ማስረጃዬ ደግሞ ምን መሰለ? እኔ በህይወቴ እጅግ በጣም ብዙ ነገር ተደርጎልኛል በድንግል ማርያም አማላጅ። አይ እሱ አይደለም መጽሐፍ ቅዱሳዊ ነው ያለ መጽሐፍ ቅዱሳዊ። አይ እሱም አይሆንም። ይኸውልህ እሱ አይሆንም። አንተ የግል ኤክስፒሪየንስ ሳይሆን መጽሐፍ ቅዱሳዊ ከሐዋርያቱ ከነቢያቱ ከጌታችን ከኢየሱስ ክርስቶስ ትምህርት አውጣና አሳየን ከመጽሐፍ ቅዱስ የድንግል ማርያምን አማላጅነት። ኧረ አይደለም። በዚህ በስዕሉ አንደኛ ስዕል ፊት ቆሞ መጸለይና ስዕል ፊት ቆማችሁ ስትጸልዩ ማርያም እንደምትሰማ ወይ እንደሱ አይነት እንደናንተ በስዕል ፊት ዘማሪውን ማገኝ ሶልም የዛሬው አርእስቴ ሁለቱም በአንድነት ለመጻፍ አርእስቱ ስለሰፋብኝ ነው። ይሄም ነው ይሄ የምታዩት ማለት ነው እና ይሄም ነው ሁለቱን በአንድነት የምናስኬደው። ምክንያቱም ይሄኛው ትምህርት ያው ምን አጠፋው አትሰሚኝም ወይ ስሚኝማ ምናምን ነገር ብሎ የሚለው ከየት ነው የተወለደው ማለት ነው? ከየትኛው ትምህርት ነው የተወለደው? ብዙ ጊዜ ብለው ስለሚሉት ከዚህኛው ትምህርት የተወለደ ነው። ምንጩ ከዚህ ነው ማለት ነው። ሐዋርያዊ ቅብብሎሽ አለን ብለው ስለሚሉ በሐዋርያት ቅብብሎሽ ውስጥ ይሄ ትምህርትና ይሄ የአምልኮ ልምምድ ነበር ወይ ብሎ የሚለው ነው። ሁለቱም በአንድነት ነው የምናስኬደው። መቀጠል እኔም የጠየኩት እሱ ነው። መጽሐፍ ቅዱሳዊ ማስረጃ ሲሄድ ከሐዋርያቱ እንደዚህ አይነት ልምምድ ከሐዋርያቱ እንደዚህ አይነት ልምምድ መቀበላችሁን ማስረጃ ስጠን። ወደ ወንድሞች ሪስትሪክሽን መጥቶብኛል ወገኖች፣ ከቻላችሁ እነሱ እያወሩ አንዴ ወንድም አገኝ ትቀጥላለህ። እነሱ እያወሩ ሪስትሪክሽን ስለመጣ ወንድሞች ከቻላችሁ ያቺ የቲክታክ ሳይኗን ካልሆነ ደግሞ ታብና ኮፒ ሊንክ ሼር አድርጉት። ቴንክ ዩ። ቀጥል ዘማሪ ወንድም አገኝ። ቴንክ ዩ። እሺ በመጀመሪያ ደረጃ ይህን መልስ ለመመለስ ስለ ቅድስና እናውራ። ቅድስና በስንት ይከፈላል ማለት ነው? አይ አልጠየቅንም። አፋፌን አትበለኛ። ጠየቅኝ። አልጠየቅንም። ርዕሱ ላይ ስማኛ፣ ርዕሱ ላይ ፎከስ አድርግ። ምሳሳት ከሆነ ደግሞ ታርመኛለህ እንጂ እየተናገርኩኝ አፋፌን አትበለኝ። ካልሆነ ደግሞ ልልህ አይደለም ወንድሜ፣ አይደለም አፋፍህ ልልህ አይደለም። ለዛ ሳይሆን ፎከስ አድርገህ ይኸውልህ እሱን ያውል አሁን ስለ ቅድስና ስንት ይከፈላል፣ ቅድስና ማለት ምን ማለት ነው የሚለው ጊዜያችንን ከመፍጀቱ ከመሰረቱ ልመጣልህ ስለፈለኩ ነው። ከመሰረቱ ልመጣልህ ችግር የለውም፣ ይገባኛል፣ እረዳሃለሁ። ፎከስ አድርግና እንደዚህ ሐዋርያቶቹ እጠይቅሃለሁ። ይኸውልህ አሁን በጥያቄ ላይ ጥያቄ ከሆነ በኋላ ትጠይቀናለህ። አሁን ርዕሱ ላይ እናወራና መጀመሪያ ከዛ አንተ ደግሞ ያንተን ጥያቄ ደግሞ እንመልስልሃለን።
እኛ እኮ ጠይቀንም አላለም። ግን ርዕሱ ላይ ፎከስ አድርገህ ሐዋርያቱ ልክ እንደናንተ አሁን እንዳላችሁት እንደ ኦርቶዶክስ እንደዚህ አይነት ልምምድ እንደነበራቸው ልመልስልህ። መማር እኮ እዚህ ጋር መልስ ነው የፈለግከው። መልሱን ደግሞ ልሰጥህ እንድነግርህ መስማት አለብህ መጀመሪያ። አንተ ካልሰማኝና እዚህ ላይ ብቻ እዛ ላይ ብቻ የምታደርግ ከሆነ ኖ፣ እንደዛ ከሆነ ደግሞ እኔም ልጠይቅህ። ኢየሱስ ክርስቶስ ትሰማኝ? መልሳ መጀመሪያ መጀመሪያ እኮ ነው እንድመልስልህ እድል አልሰጠኸኝም። እኔም ደግሞ በዚህ መልኩ ደግሞ ልመልስልህ አልችልም። አንድ ጊዜ እንሰማማ። ዘማሪ እያልኩ ያለሁት ምንድነው? ላቆመህ አይደለም እንዳትናገር ፈልጌ አይደለም። እንሰማማ ከተባለ እኮ አንተ ልትሰማኝ ይገባል። ጠየቅከኝ፣ ልመልስልህ ነው። ካልጠየቅከኝ ካልመለስኩልህ ደግሞ ምኑን ሰማሁ? አልሰማህም። እስቲ እሺ ውሰድ፣ 1 ደቂቃ እሺ፣ መልስ። እሺ ቅድስና ለአንተ ምንድን ነው? ጠየቅኩ። ለስንት ይከፈላል? መጀመሪያ መልስ። አንተ መልስልን ጥያቄያችንን። ከሐዋርያት ቅብብሎሽ ይሄ ልምምድ ከየት ነው ያመጣችሁት? ይኸው ቀጥል አልኩ እኮ መልስ። ይኸው 2 ደቂቃ ውሰድ። ይሄንን ትምህርት ያመጣ ነው ከየት መሰለ? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እግዚአብሔር ቅድስናን ለድንግል ማርያም አይደለም ለሰው ልጆች ሁሉ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ቅድስናን ለሰው ልጆች ሰጠ። እንኳን ለእመቤታችን ለቅድስት ድንግል ማርያም አይደለም። እሷ ደግሞ የአምላክ እናት አምላክን በድንግልና ጸንሳ በድንግልና የወለደች ማማለድ ማስታረቅ ለድንግል ማርያም ምንም አይደለም፣ ተራ ስራ ነው። ገባ? አምላክን በማህፀኗ ተሸከማ ወደዚህ ምድር መታ ትውልድ ሁሉ ብጽዕት ይሉኛል ብላ የተናገረች እመቤታችን ቅድስት ድንግል ማርያም ምልጃ ለሷ ስራ አይደለም። ምክንያቱም የአምላክን መለኮትን ተሸክማለች። እኔ አንድ ጥያቄ ልጠይቅ። ክርስቶስ አማላጅ ነው ብለህ ስታስብ መልሱን ጨረስክ? ብራዘር መልሱን ጨረስክ? በቃ ክርስቶስ አማላጅ ነው ብለህ ስታስብ አሁን እኔ ሚውት አድርገው። ቆይ መልስልሃለሁ። እሱን ሚውት አድርገው። እሺ አሁን ሚውት አድርገው። እኔ ሚውት አድርጌ እንደሰማሁ አሁን ሚውት አድርግና ስማኝ። አሁንም ጥያቄን አድሬስ አላረከውም። እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏልና፣ ከዛ እሷ ቅድስት ነች፣ ከዛ ጌታ እናት ነች። ጌታን በድንግልና ጸንሳ በድንግልና ጸንሳ ወልዳለች እንጂ በድንግልና ጸንሳ በድንግልና ወልዳለች የሚል የለም መጽሐፍ ቅዱሳዊ። በድንግልና ነው የወለደችው። ኦኬ፣ ምንድነው የጸነሰችው? እሱን እንተው። አሁን እኔ ጥያቄያችሁ ምን ነበረ? ሐዋርያዊ ቅብብሎሽ አለን ነው የምትሉት እናንተ። በሐዋርያትና በነቢያት መሰረት ላይ ታንጸናል ነው የምትሉት። ከዛ ደግሞ ከሐዋርያቱ እየተቀባበለ መጥቶ እኛ ጋር ደርሷል እያላችሁ ነው። በዚህ ስዕል ፊት ቆሞ መጸለይ፣ ቤተ መቅደሱ መንበር ላይ ቁጭ አድርጋችሁት በምስራቅ በኩል ቅዳሴ ስትቀድሱ በዚች ስዕል ፊት ነው እያንዳንዱን ምስጋናና አምልኮ የምትፈጽሙት። እና ይሄንን ሐዋርያዊ ልምምድ ኬታ መጣችሁት? ይሄንን እናንተ ቅብብሎሽ የምትሉትን ነገር ይሄንን ለስዕል ፊት ለማርያም ስዕል ብላችሁ ስላችሁ የፈረንጅ ስዕል ስላችሁ ለእናትና ልጅ ማለት ነው። አንድ እናትና ሴትና ወንድ ልጅ የያዘች ይሄን ስዕል ስላችሁ ስምኝ ጸሎቴን ስሚ ብላችሁ የምትጸልዩትን እንደናንተ ያደረገ ሐዋርያ አለ ወይ? ከዛ ከሐዋርያት ቀጥሎ የመጡ አባቶችስ እንደዚህ አይነት ልምምድ ነበራቸው የሚለውን ማስረጃ እየጠየቅኩ ነኝ። እሱ ላይ ፎከስ አድርግ። እሺ ስግደትና ክብር ለምንድን ነው አሁን ያንተ ጥያቄ? በስዕሉ አልጠየኩም እንዴ? እየሰማኸኝ እንጂ እኔ ስግደትና ስዕል እንትን የማይሰገዱ እኔ ስግደት ጠየቁ እንደናንተ በዚህ ስዕል ፊት ይኸውልህ፣ በስዕሏን በምስራቅ በኩል አድርጎ ኦኬ መንበር ላይ አስቀምጦ ማን ነው እንደ ሐዋርያ? የትኛው ሐዋርያ ነው ወደዚህ ስዕል ፊት ለቅድመ ስዕልኪ ብሎ የጸለየ አለ ወይ? በቅድመ ስዕሏ ፊት የጸለየ አለ ወይ? ስምኝ አለ ትሰማለች ብሎ ሲያስተማረ ሐዋርያ ከዛ ከሐዋርያት እግር ተከትሎ የመጡ አባቶች እንደሱ አይነት ትምህርት አስተምረዋል ወይ ነው ጥያቄ። አንተ የራስን ጥያቄ ጠይቀህ የራስን መልስ አትመልስ። የኔን ጥያቄ ብቻ አድርስ አርግ። ቴንክ ዩ ቀጥል። እሺ ስግደትና ክብር ይገባቸዋል። እሱም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ አልጠየቅኩም ብራዘር። እኔ ስግደትና ክብር ይገባቸዋል አይገባቸውም አልጠየቅኩም። እኔ ጥያቄ እንደናንተ በዚህ ስዕል ፊት ቆሞ ጸሎት ተሰማለች ብሎ ያስተማረ አንድ፣ ሁለተኛ በዚህ ስዕል ፊት ቆሞ የጸለየ ማን ነው መሆኑን ለመለሰልህ ነው። መጽሐፍ ቅዱሳዊ መሆኑን አልጠየቅኩማ። እኔ ስግደቱን አልጠየቅኩም። እንመጣበታለን እሱን። እኔ ዛሬው እንደናንተ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ አልጠየቅኩም። ያደረገ አለ ወይ ያልከው?
አይደለም አላልኩም። አዳምጠኝ አሁንም። እሺ በቃ አንዴ አዳምጠኝ ፕሊዝ። ጥያቄ በዚህ ስዕል ፊት ቆሞ በቅድመ ስዕሏ ፊት ቆሞ የጸለየ ሐዋርያ ከሐዋርያት እግር ተከትሎ ተቀባብሎ እኛ ጋር ደርሷል የምትሉት ሐዋርያዊ ቅብብሎሽ ኦኬ፣ አባቶች የምትሏቸው እነሱ ለናንተ ኦኬ ያቀበሏችሁ እንደዚህ አይነት ልምምድ አለ ወይ? በስዕል ፊት ቆሞ መጸለይ ከዛ ደግሞ ስዕሉ ይሰማኛል። ስፔሻሊ ማርያም በስዕሏ ፊት ቆመን ስንጸልይ ትሰማናለች። እኛ እኮ ስዕሉ ይሰማናል ብለን እኮ አይደለም የምንሰግደው አባቴ። አሁን ለምሳሌ አንተ ጥያቄ ስለዚህ ልጁ ተሳስቷል። አንተ ትጠይቀኛለህ በኋላ። መጀመሪያ መልስልኝ። አንተ ለምሳሌ መልስ። መጀመሪያ መልስልህ ነው። ጠይቄ ልመልስልህ ነው። አይ ጠይቅ አይደለም የምትመልሰው፣ መልሰህ ነው። ለምሳሌ ያንተ ቤተሰብ ስማኝ አንድ ነገር። አንተ ብቻ ራስን ብቻ አይደለም ማውራት ያለብህ፣ እኔንም ስማኝ። ያንተ ቤተሰብ አንተ ወይም ከእናንተ ቤተሰብ መሀል አንድ ሰው ቢያርፍ ወይ ቢሞት እናንተ ቤት ያንተ የዛ ሰው ፎቶ ይኖራል አይደለ? ሁሌ ሲያዩት ያንን ፎቶ በአእምሯቸው ውስጥ የምትመጣው አንተ ነህ፣ ወይም ደግሞ ያ የሞተው አካል ነው እንጂ ያ ፎቶ አንተ ነህ ብለህ አይደለም የሚያስቡት፣ ወይም የሞተው አካል አይደለም የሚታሰበው። እኛ የድንግል ማርያምን ምስል አድርገን ስንጸልይ ለምስሉ አይደለም የምንሰግደው። ህሊናችን ውስጥ አእምሯችን ውስጥ የምናስበው እመቤታችን የጌታ እናት ቅድስት ድንግል ማርያምን ነው። ይሄ ሊሰመርበት ይገባል በመጀመሪያ ደረጃ እንጂ እሷ አሁን ይኸውልህ ገብቶኛል። እሺ ስዕሉን ስታይ እሷ ትዝ ትለኛለች ነው የምትለኝ። ገብቶኛል። እኔ ጥያቄ እሷ አይደለም ጥያቄ ጸሎት ትሰማለች ወይ? በዚህ ስዕሏ ፊት እያሰብካት ስትጸልይ ትሰማለች ብሎ ያስተማረ ሐዋርያ አለ ወይ? ከሐዋርያት የተቀባበላችሁት እንደዚህ አይነት ልምምድ አለ ወይ? ልክ እንደሱ ልጅ አሁን ይኸው ወንድም ኦርቶዶክሳዊ ወንድም ለምን ነው ማሰመኝ? የማስታረቅንም ሐዋርያው ቅዱስ ጳውሎስ የማስታረቅንም አገልግሎት በእኛ አኖረ ይላል አይደለ? የማስታረቅ አገልግሎት ለማን ነው የተሰጠው? ቆይ ለማን ነው የተሰጠው? የማስታረቅ አገልግሎት ለኛ ነው የተሰጠው። ለኛ ነው የተሰጠው። ለአንተ ነው የተሰጠው አይደለ? አንተ በምን በኩል ግን እኛ ምን አስታርቀው? በምን በኩል እንዴ? ከነዛ ሰዎች አሁን ለምሳሌ እግዚአብሔርን ከማያውቁት እኛ እንሻላለን፣ እኛ ለክርስቶስ ቅርብ ነን ብለን ስለምናስብ እኮ ነው እኛ እንጸልይላችሁ። አይደለም ተሳስተናል። ተሳስተናል። አሁን አንድ ቆሮንቶስ ምዕራፍ 5 ላይ ያለን አብራራላለሁ። ቆይ አሁን አንዱ ስለ አንዱ ይጸልይ ይላል አይደለ? እሺ እሷ ትጸልይላለች። አዎ ትጸልያለች፣ ታማልዳለች ከጌታ ዘንድ። ምክንያቱም ምን መሰለ የማስታረቅን አገልግሎት በእኛ አኖረ ብለዋል ሐዋርያው ቅዱስ ጳውሎስ። አገልግሎቱን ለሐዋርያት ሰጥቷቸዋል፣ ለነቢያት ለቅዱሳን ሰጥቷቸዋል። እንደዚህም ደግሞ መጽሐፍ የማቴዎስ ወንጌል ምዕራፍ 10 ብራዘርዬ ብራዘር አንዴ ሚዩት አድርገው። ኖ አንዴ ሚዩት አድርገው። ዳኒ እሱን ዳይቨርት እንዳያደርገው። ትሰማለች ወይ ነው መጀመሪያ። ማርያም ትሰማዋለች ወይ ነው። አሁን እኮ እሷ ጸልይልኛለች ሌላ ጥያቄ ነው። አሁን እሱን በኋላ እንጠይቀዋለን። አሁን ትሰማዋለች ወይ? ምክንያቱም አትሰሚኝም ወይ እያለ እየጮኸ ነው ያለውና ፍጡራን እንደሚሰሙን በሰማይ ሆነው የኛ ጸሎትና ልመና እንደሚቀበሉ የሚያሳይ የሐዋርያታዊ ቅብብሎሽ አለኝ እያለ ነው ያለው። እሱ ላይ ርዕሱን አውቆ ነው 10 የሚዞረውና እዚሁ ላይ ቆማችሁ ብታወሩ የተሻለ ነው የሚሆነው። አው ያ እኔም እሱን እኮ ነው ርዕሱ ላይ ፎከስ አድርግ ብራዘር። እሱን እንመጣለን። እንዴት ነው የምልጃን ቃል በእኛ ኖረ የሚለው እንዴት ነው የሚፈታው? ምን ማለት ነው? እሱን እንመጣለን። ጥያቄያችን ግን ማርያም በስዕሏ ፊት ቆመት ስትጸልይ እያሰብካት ስትጸልይ ትሰማሃለች ወይ? እሷ ትሰማለች ብሎ ያስተማረና ልክ እንደናንተ ደግሞ ስዕል ፊት ቆሞ እየጸለየ አለ ወይ? ሐዋርያ ከሐዋርያት ቀጥሎ የመጡ የተቀባበላችሁት እሱን ነው የጠየቅነው። አዎ ትሰማናለች፣ እንጸልያለን። እሺ ማስረጃ መጽሐፍ ቅዱስ ማስረጃ ከነዚህ ከተናናሾቼ መካከል በደቀ መዝሙሬ ስም ውሃን ያጠጣ የደቀ መዝሙሬን ዋጋ በረከት ያገኛል ስለሚል በፊታቸው ቆመን እንጸልያለን፣ እንለምናለን። ኧረ አልጠየቅንም ብራዘር። አሁን ጥያቄውን አውቀ ነው በቃ። አይ ቲንክ መልስ የለውም መሰለኝ። ዳኒ ምን ይሻላል? እንደዛ ከሆነ እኔ አንድ ጥያቄ ስዕል ፊት ቆሞ ይጸልያል ወይ ብራዘር? ቆይ ስዕል ፊት ቆሞ ይጸልያል አይደል? እኔም ልጠይቃ እንጠያየቅ። ያው መማማር ስለሆነ መልስ የለህም መጀመሪያ። መልስ የለኝም በለኛ። እሺ የለኝም በለኝ። መልስ የለኝም፣ መጽሐፍ ቅዱሳዊ መልስ የለኝም። ስዕል ፊት ቆሞ ይጸልያ ሐዋርያም የለም። ከሐዋርያት እግር ተከትሎ የመጡ አባቶችም እንደሱ አይነት ልምምድ የላቸውም። መልስ የለኝም። ከዛ ግን እኔ ደግሞ ጥያቄ ያለኝ ወደ ጌታ ለመምጣት ማወቅ የምፈልገው ነገር አለ ካልክ ከዛ ትቀጥላለህ።
እኔ ልጠይቅ በዚሁም እሺና መልስልሃለሁ። መልስ የለህም? መልስ የለህም? ለሐዋርያት መልስ የለህም ወይ ብራዘር? በ12ቱ ነገደ እስራኤል ላይ መልስ የለህም ወይ? አታውቅም አንተ? መልስ የለህም ወይ? መልስ የለህም ወይ? እየጠየቅክ መልሳ፣ እኔም ስጠይቅ አንተም እየመለስክ። አሀ መጀመሪያ አንተ ጨርስ። አንተ ርዕሱ ላይ ጨርስና ርዕሱ ላይ መልስ የለኝም በቃ ቅዱስ ማስረጃ የለኝም፣ የአባቶችም እንደዚህ አይነት ቅብብሎሽ የለኝም፣ ማንም ያላቀበለኝም፣ ራሳችን ኦርቶዶክሶች የፈጠርነው ነው በለኝና እንለፈው። ከዛ አንተ ጠይቃለህ። መልስ አለኝ ስለ ከኔ በላይ እጅግ በጣም ብዙ የሚያውቁ አሉ። አንተን አሁን ዛሬ ያለው አንተ ነህ። በቃ ወይ አንብቤ እመጣለሁ ማለት እኮ አንዴ አባት ነው። እኔ አላቅም በቃ እስካሁን ማስረጃ የለኝም ካልክ እናልፈዋለን። ከአንተ በላይ የሚያውቁትን ወይ አንብበህ ትመጣለህ ወይ ጠይቀህ ትመጣለህ። ማስረጃ ይዘህ ገልጠህ ታሳየናለህ። ለዛሬ የለም መልስልህም እኮ አታስመልሰኝም አባቴ። ስለዚህ ቦርድ ይሻላል። ዝም ብያለሁ እና እናንተ ተወያዩ። ኦኬ መልስ የለም ማለት ነው። አይ ቲንክ በቅተዋል ማለት ነው። መልስ የለም በቃ ተባረክ። በደንብ አንብበህ አባቶችን ጠይቀህ ከቻልክ ደግሞ እኔ ለምጠይቅ ጥያቄ አንተ መልስ አትመልስልኝም። ከቻልክ አባቶች መሰላቸውን ቄሶች፣ መርጌቶች ሊቃውንቶቹን ይዘና አንተ መልስ አትመልስልኝም። አንተ ቁጭ ብለህ እዚህ አንተ ስለማትመልስልኝ እኔም በቅንነት ልመልስልህ አልችልም። ርዕሱን እኮ እኛ የከፈት ነው። መጀመሪያ እኔን ማስተማርና እኔን መለወጥ ነው እንጂ የፈለግከው ስትጠየቅም ለጥያቄ መልስ አትሰጥም፣ አፋፍ ትላለህ። ምክንያቱም እዚህ ጋር ብዙ መልስ ነው እመልስልሃለሁ። አንተ ጥያቄው ላይ ርዕሱ ላይ መልስ የለኝም። በቃ ከዛ እኔ ልጠይቅ በለኛው እኔ ልጠይቅህ መልስ የለም። መጀመሪያ የለኝም በል አድሚት አድርጋ አንተ መልስ ካለ እኔ መልስ እኔ ልጠይቅህና ከዛ አይ እንዴ እኔ ከመልስኩ ነው መልሱ የሚመጣልኝ ብሎ ነገር የለም። አይ እንደዛ አያስኬድም። እኔ ስመልስ ነው መልስ የሚመጣልኝ የሚለው ይሄ አያስኬድም። ለማንኛውም መልስ የለህም ማለት ነው። ስለዚህ ኤርሚ እንዴት ነው ትፈቅድለታለህ? ይጠይቃል ጥያቄ ወይስ ይውረድ? ዳኒ ምን ይሻላል? እንደዚህ እናድርግ ወንድም ካለ እሺ ይኸው አሁን ስለተነሳው ርዕስ ኤኒ ጥያቄ ካለው ማርያም ስለመስማቷ ጸሎት ስለመቀበሏ ኤኒ ጥያቄ ካለው ይጠይቅ። ግን እንዳይረሳ ህዝቡን ሰበብ አድርጎ እንዳይወርድ ምክንያት እንዳይፈጥር የቤተክርስቲያኒቷ ዘማሪ ነውና በማስረጃ እሱ ደግሞ ቀጥሎ እንደሚመልስ እርግጠኛ ይሁን። አሁን ጥያቄ የፈጠረበት በጉዳዩ ላይ ኤኒ ርዕስ ካለ ይጠይቀን፣ ችግር የለም። እሺ ስለዚህ ልጠይቃችሁ፣ ኢየሱስ ክርስቶስ አማላጅ ነው ስንል ከማን ጋር ነው የሚያስታርቀን? ከማን ጋር ነው የሚያማልደን? እሱ ላይ ነው እኮ ጥያቄ። አልጠበቅም። አየው ይጠይቃል አላችሁም? እንዴ አሁን እኮ አርእስቱ ላይ ነው እኮ ጠይቅ የተባልከው። አርእስቱ ላይ ማንኛውም ጥያቄ ሊኖርበት ይችላል። ሊጠይቅ አይደል የተባለው? ኦኬ እሺ። አርእስቱ ላይ ለመምጣት እኮ አርእስቱ ላይ ለመምጣት ስለ ቅዱሳን ስለነሱ ስለ ድንግል ማርያም ምልጃ እኮ ለማውራት መጀመሪያ ስለ ኢየሱስ ክርስቶስ ማንነት ማወቅ ይኖርብናል አይደል? እንፍቀድልህ። ከአርእስቱ አሽሹኝ ነው እንፍቀድልህ። እኔ አሽሹኝ አላልኩም። ከዋናው ከትልቁ እንጀምር። እሺ በቃ ሽሽት ነው፣ ችግር የለውም። ልመልስለት ሽሽት አይደለም። ጌታችን ኢየሱስ ክርስቶስ ከአብ ነው የሚያስታርቅ። ከአብ ስትታረቅ ከአባቱ ስትታረቅ ግን ከወልድና ከራሱ ጋርና ከመንፈስ ቅዱስ ጋርም ደግሞ ታረቅ ማለት ነው። ኦኬ ነገር ግን የሚያስታርቅ ከእግዚአብሔር ከአብ ጋር እንደሚያስታርቅ መጽሐፍ ቅዱስ ላይ አለ። አዎ በደንብ እሺ አውጣልኝ። ኦኬ ማስረጃ እናውጣለህና ከርዕሱ ለመሸሽ ፈልገሃል፣ ግን ያው እንፍቀድለት ትንሽ። አሁን መልሱ ግን ይመጣላል። ከመሰረቱ እንምጣ። አይ ተው፣ እሱ ሽሽት ነው። መሰረቱን ፈልገህ ሳይሆን ሽሽት አይደለም። አንተ ለእኔ ይሄንን በደንብ አድርገህ አብራርተህ መመለስ ከቻልክ ለጠየቅህን ጥያቄ ደግሞ መልሱን እያገኘኸው ትመጣለህ። ጥያቄ ጠይቅ አይደለ ወንድማችን? የመጣኸው ጴንጤ ቤት ነው። አንተ ጥያቄ ስትጠይቅ 3-4 ከአርእስት መውጣት ፈለክ፣ ልታወራ አልፈለክም። ስለዚህ እንድትጠይቅ ፈቀድንልህ ማለት ነው። ከጠየቅ በኋላ ደግሞ መልሱ እስኪመለስ ድረስ እኩል ማውራት የለብህም። ጥያቄ ጠይቅ አይደል? በቃ ስለዚህ ከማን ነው የሚማልደው ነው ብለህ ያልከው
ወንድሞች ሲያወሩ ስማ፣ ደስ ያለህን መርጠህ ወይ እኔን ወይ ዳንኤልን ወይ ሰለሞንን ትጠይቀናለህ ማለት ነው። እና ሶል አሁን ይመልስልሃል። ስማው። ቴንክ ዩ ቢዚ ከሆንክ ሶል አለውኝ እኔ ምናልባት ስራ ላይ ከሆንክ ዳንኤል መኪና እየነዳ ነው። ያ ቀጥለ ኤርሚዬ መጣሁ እኔ አንዴ ቀን አዋራችሁኝ ወንድምነት ሶሪ ወጣ መኪና እየነዳ ነው አይደለ ወንድ ዳንኤል? ድሮፕ አድርጌ ነው። እሺ አንድ 10 ደቂቃ ማውራት እችላለሁ። አንድ ሰው ልቀበል ትችላለህ? አይ ስለ ኢየሱስ ክርስቶስ አማላጅነት ንገሩኝ ብሎ ስላለ ከማን ጋር ነው የሚማልደው ብሎ አለ እና እየነዳ ከሆነ ግን ሰዓትን ተጠቀም። እኔ ያለው እሺ ወንድምነት በቃ ኦኬ። ወንድማችን እንግዲህ ከአርስት ወጣንለት። ያው አሽሹን ነው ከዚህ አርስት አስመልጡን ነው ከዚህ ከሁለቱ ማለት ነው። አርስታችን ግን ይሄ ነው። ለዚህ ዲያቆን ለዚህ ዘማሪ ብለን ነው የምንወጣለት። ምክንያቱም ተጠየቀ 3 ጊዜ ወጣ ማለት ነው። ከአርስት ወጣ ማለት ነው። አሁንም ከአርስት ወጥቶ ጥያቄ ይፈራሉ ብለህ ስላልክ እኛ ጥያቄ አንፈራም። የፈለግከውን ጥያቄ መጠየቅ ትችላለህ ብለናል ነው። ስለ ኢየሱስ ክርስቶስ አማላጅነት ጠይቆናል ማለት ነው። እሺ ኢየሱስ ከማን ጋር ነው የሚማልደው ብሎ አለ። ስማ እንግዲህ ያ ኤርሜ እቺኛዋን አንድ ጥቅስ ላቅርብና እኔ ወደ ክላስ ስለመሄድ እቺን አንድ ላንብብለት እግዚአብሔር እንዴት አድርጎ እንዳስታረቀን። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቅድም ሲነሳ የነበረው ጥቅስ ስለሆነ ከቁጥር 18 ጀምረን አንብበው፣ ከ17 ጀምረን አንብበው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ በክርስቶስ ኦኬ ከራሱ ጋር ካስታረቀን የማሳረቅን አገልግሎት ከሰጠን ከእግዚአብሔር ነው ይላል። ከዛስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ኦኬ። ስለዚህ እግዚአብሔር በክርስቶስ ሆኖ ከራሱ ጋር ያስታርቅ ነበርና በደላቸውን የማይቆጥርባቸውም ነበር፣ በእኛም የማስታረቅ ቃልን አኖረ ይላል። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ደግሞ ስለ ክርስቶስ እንለምናለን ይላል። እግዚአብሔር በክርስቶስ በኩል ነው ከሱ ጋር የምትታረቀው። ስለዚህ ከአብ ጋር የምትታረቀው በማን ነው ሲባል በክርስቶስ በኩል ነው። ኦኬ ከዛስ ክርስቶስ አማላጅ ነው ወይ? ይሄንን እግዚአብሔር በክርስቶስ በኩል ነው ወይ ከኛ ጋር የታረቀው ካልክ አሁን ክርስቶስ ኢየሱስ አማላጅ መሆኑን ዕብራውያን 7:25 እንይና ከዛ ቀጥለን ወደ ሮሜ ከዛ ደግሞ በኢሳይያስ 53 ላይ ያለውን ደግሞ አይተን እንቀጥላለን ማለት ነው። ዕብራውያን 7:25 ላይ ኢየሱስ ክርስቶስ እንግዲህ በሰማያት ያለው ለምንድን ነው ሲባል አሁን ቁጥር 24 ጀምሬ ነው ሶሊ ያታስረዝምበት ይሄን ሁሉ ጥቅስ ማብራራት አይጠበቅም። ከማን ጋር ነው የሚያማልደው ብሏል። ከአብ ጋር አልከው መለስክለት። ከአብ ጋር ጥያቄ ካለ ይቀጥል። ጥያቄ አለ? እሺ የተነሳውን ጥቅስ ሰምቻለሁ በደንብ ግን ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር። ቆይ አንተ አይደለም የምታወራው። አንተ ጠያቂ ብቻ ነህ። አንተ አሁን ያልተጠቀሰ ጥቅስ ጠቅሰህ ልታብራራ እኮ ልጠይቅ እኮ ነው። አንተ ጠያቂ ብቻ ነህ። ልብ በለህ ስማ። ከማጋልኝን እኮ ልጠይቅ ነው። አድምጠኝ። ከማጋ ነው የሚያስታርቀው ብለህ ዘማሪው አያስወራክም። እሱ የሚያወራውን ብቻ ነው የሚፈልገው። እሺ አስወርዳት እችን ሴትዮ። ለምን ታስወርዳለህ? ተመለሰልኝ። ጥያቄ እኮ የተጋጨብኝ ነገር ስላለ ለዛ እኮ ለመጠየቅ ነው። ወንድማችን ልብ በልና ስማኝ። የተጠየቀውን ጥያቄ መለሰልህ ወይስ አልመለሰልህም? ግን የተጋጨብኝ ነገር አለ። ተመልሷል። ግን የተጋጨብኝ ነገር ስላለ የተጋጨውን በኋላ ይሄኛው ተጋይቶብኛል ብለህ ትላለህ። የተጋጨብህን አይደለም ነገር የሚያልኩ የጠየቀውን ጥያቄ ተመልሶልሃል ወይስ አልተመለሰልህም? አልተመለሰልም። በቃ እንደዚህ ነው። ልብ በሉ። አልተመለሰለትም። ወንድማችን ሶል ምንድነው የመለሰለት? የዘማሪው ጥያቄ ኢየሱስ ከማን ጋር ነው የሚያማልደው ከማን ጋር ነው የሚያስታርቀው ብሎ ሲል የወንድማችን ሶል መልስ ምን ነበር? ከአብ ጋርም ከራሱም ከመንፈስ ቅዱስ ጋርም አስታርቆናል። ከአብ ጋር አስታርቆናል አለው። ከአብ ጋር አማልዶናል አለው። እና ምን አለ ይሄ ኦርቶዶክሳዊ ዘማሪ? አልተመለሰልኝም አለ። ምክንያቱም እግዚአብሔር አብን አያውቀውምና በስላሴ አካላት ውስጥ ያለው የሶስቱ አካላትን ትምህርት አያውቀውምና አብ የተለየ አካል እንዳለው ይሄ ዘማሪ አያውቅምና አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው የእግዚአብሔር ልጅ የኢየሱስ ክርስቶስን ቃል አያውቀውምና
አባት ሆይ ብሎ የጠራው ሰው ማን ነው? የጠራውን አካል ማን እንደሆነ አያውቀውምና፣ ስለዚህ አልተመለሰለት ማለት ነው። ወደሚቀጥለው ጥያቄ ሄድ። አልተመለሰልም። እዚህ ላይ ማብራራት አትችልም። በቃ ሪካርድ ተደርጓል። ያልተመለሰኝ ልብኝም ያልኩት ምክንያት የለም። መጽሐፍ ቅዱስ እኮ ነው እያወራን እናንተ መጽሐፍ ቅዱስ ከፍታችሁ ነው የምታወሩት። ሁለተኛ ጥያቄ አልተመለሰልኝም ብለህ አታብራራውም። በቃ አልተመለሰልም። ቃል እኮ እኔም እዚህ ጋር መጽሐፍ ቅዱስ እኮ ላነብልህ ነው። ስማኝ እንጂ አሁን እየተሰማማን ነው እኮ። ሁለተኛ ጥያቄ አለህ? አለኛው። በቃ እሱኛውን ጥያቄ ነው የምጠይቀው። አሁን ቀጥል። እሺ እሱን ልቀጥል። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ይላል በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። ይህም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳን ያለ እርሱ አልሆነም ይላል እና ቁጥር 14 ላይ ደግሞ ወርደን ስናነበው ቃልን ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል መጽሐፍ ቅዱስ። ቃል የሆነው ሥጋ የሆነው ቃል እግዚአብሔር ወደ ምድር መጣ። ስለዚህ አብና ወልድ መንፈስ ቅዱስ ይበላለጣሉ ማለት ነው? አይበላለጡ። በምን ደው የሚበላለጣሉ ማለት ምን ማለት ነው? በምን በቁመት በምን በአገዛዝም በሁሉም ነገር ይበላለጣሉ ማለት ነው። ለእናንተ ከአብ ጋር ነው የሚያስታርቀን ስንል እናንተ አሁን ቅድም ለመለሳችሁልኝ መልስ መበላለጥ አለ ማለት ነው። አይ የለም፣ እንደዛ አይደለም። እንደዛ አይደለም። ይኸውልህ አሁን ከአብ ያስታርቀናል ስንል አብን የበላይ ወልድን የበታች ማድረጋችን አይደለም። ኦኬ እንደዛ ስለምታስቡት ነው። ኖ ስላሴ ኦኬ እኛ በእኛ ድህነት ውስጥ ኦኬ በሰው ልጆች ድህነት ስራ ውስጥ ወይ ደግሞ በክርስቶስ ኢየሱስ መስዋዕትነት የመዳናችን ጉዳይ የስላሴ ውሳኔና የስላሴ ተሳትፎ ያለበት ነው። ኦኬ ለምሳሌ አንድያ ልጁን የሰጠው ማን ነው ሲባል መስጠት የአብ ስራ ነው። ኦኬ ነገር ግን ዲሲሽኑ የአምላክ ዲሲሽን ነው። ኦኬ የእግዚአብሔር ዲሲሽን ነው። ነገር ግን ሮል አላቸው። መላክ የአብ ስራ ነው። ኦኬ ተልኮ መጥቶ ደግሞ ስለኛ ኃጢአት መሞት ደግሞ ስለኛ ስጋን መልበስ ኦኬ ሰው መሆን መሞት ይሄ ስቃዩን መከራውን ሁሉ መቀበል ደግሞ የወልድ ስራ ነው። አብ አብሮ አይደለም። ኦኬ መከራ የሚቀበለው የወልድ ነው። ያ ማለት ግን ኢየሱስ ሰው ስለሆነ እና ደግሞ መከራ ስለተቀበለ ከአብ አንሷል ማለት አይደለም። ኦኬ ከዛስ መንፈስ ቅዱስ ደግሞ አሁንም ሮል አለው። እኛን ኮንቪንስ በማድረግ ኢየሱስ ክርስቶስ የከፈለውን መስዋዕትነት ለኛ በማስተማር በማስረዳት በመምራት ወደ እውነት በማድረስ ደግሞ የመንፈስ ቅዱስም ደግሞ ሮል አለ። ኦኬ ይሄንን ሮሜ 8ን ሙሉ ስታጠናው የስላሴን ኮንሰፕት ኦኬ የስላሴን ኮንሰፕት የአብን ሮል የወልድን ሮል እና የመንፈስ ቅዱስን ሮል ደግሞ ታያለ። ስለዚህ ማነስ ምናምን የለውም። ኦኬ ኢየሱስ ክርስቶስ ሰው ስለሆነና ስለሞተ ስለኛ ኃጢአት መስዋዕት ሆኖ ለኛ ቤዛ ሆኖ እኛን ከአባቱ ጋር ማስታረቁ ኦኬ እኛን ከእግዚአብሔር ጋር ማስታረቁ አንሷል ማለት አይደለም። ኦኬ እንደዛ አይነት ትምህርት የለም። ሲጀመር ኦርቶዶክስም እንደዛ ብላ አታምንም፣ እኛም ደግሞ እንደዛ ብለን አስተምረንም አናውቅም። ስለዚህ አንተ አዲስ ነው ይመስለኛል። ነገር ግን አንድ ቃል ሌላ አንድ ጥቅስ ባነብለት ደስ ይለኛል። ይሄ ልጅ ቆላስይስ 1:21 ላይ ያለውን ላንብብልን። እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላት የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ ይላል። አየኸው ከማጋ ነው? በፊት ከእግዚአብሔር ጋር ጠላት የነበራችሁትን እናንተ ርቃችሁ የነበራችሁትን አሁን በስጋው በሰውነቱ በኩል አስታረቃችሁ ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በስጋው በኩል በሞቱና በዚህ በተቆረሰው ስጋውና በፈሰሰው ደሙ ኦኬ በስጋው በኩል ከእግዚአብሔር ጋር አስታርቆናል። ያ ማለት ግን እኔና አብ አንድ ነን ስላለ ኦኬ ከአብ ጋር ስትታረቅ ኦኬ ከወልድና ከመንፈስ ቅዱስ ጋር ታርቃል ማለት ነው። ኦኬ እንጂ ይሄ ሮል ነው። በቃ ይሄንን በስጋው በኩል የማስታረቅ ስራን የመሞት በስጋው በኩል ስጋውን በመቁረስና ደሙን በማፍሰስ የማዳንን ይሄንን ሮል የሚጫወተው ማን ነው ካልክ ወልድ ነው። ኦኬ አብ ደግሞ አለ፣ አባት ደግሞ አለ ላኪ ማለት ነው። ኦኬ አንድያ ልጁን ሰው ልጅ ከመውደድ የተነሳ ደግሞ የላከ ደግሞ አለ። ከዛስ ደግሞ እኛን ይሄንን ደግሞ እውነት አንብበን መጽሐፍ ቅዱስን አንብበን ደግሞ ኦኬ ይሄንን እውነት ደግሞ ሲሰበክ የእግዚአብሔር ቃል ይሄ እውነት ይሄ የጌታን መስዋዕትነት ይሄ የእግዚአብሔር አብ ፍቅር ልጁን መስጠቱ ልጁ ደግሞ ተልኮ መጥቶ ስለኛ ሰው መሆኑ መሞቱን ደግሞ አስረድቶ አስተምሮ ኮንቪንስ አድርጎ ደግሞ እኛን ደግሞ ወደ እውነት ሁሉ የሚያደርሰን ደግሞ ማን ነው ስትል መንፈስ ቅዱስ ነው። መንፈስ ቅዱስ ካላገዘ በቀር ኢየሱስ ክርስቶስ ስለኔ ኃጢአት ሊሞትልኝ ከቅድስት ድንግል ማርያም በድንግልና ተወልዷል ብለህ ኦኬ አምነህ ልትድን አትችልም። የመንፈስ ቅዱስ እርዳታ አለ። ስለዚህ የስላሴ የኛ ድህነት ውስጥ የስላሴ ሮል ክሊርሊ ይታያል ማለት ነው። ስለዚህ ትምህርታችን ይሄ ነው ብራዘር።
ሌላ ጥያቄ አለ ወይስ አንተ አሁን መልስ ይመጥቶልሃል? እንግዲህ እኛ ስንመልስልህ መልስ ይመጣልኛል ብለሃል። ለምን አትመልስልንም ግን? በስዕል ፊት የጸለየ ሐዋርያ አለ? ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ ራሱ በማርያም ስዕል ፊት ጸልዮ። እሺ ስለዚህ ኤርሚ ቀጥሉ። እኔ ልወጣ ስለሆነ ማለት እዚሁ አለውኝ እኔም ልወጣ ነው ወደ ክላስ ልወጣ ነው። አይ አንተማ መልስልን እንጂ ከነሱ ጋር ቀጥል። መልስልን፣ መልስ መልስልን። ኤርሚ ያለ ጠይቀውም ጥያቄ እኮ አጥጋቢ መልስ ስለማይሰጠኝ እኔም አልመልስም። ከዚህ በላይ እንግዲህ አንተ አላጠገበኝ ማለት ምን ማድረግ አይቻልም። ይሄ መንፈስ ቅዱስ ይርዳ። ያ በወልድ መንፈስ ቅዱስ አስተምህሮ ላይ ራሱ በጣም ትልቅ ግድፈት ስላለባችሁ ደግሞ ወደ ሌላ ወደ ስላሴ ደግሞ ይሄ አልተመለሰልህም። ኤርሚ ተቀበለው። አይ ቲንክ አልተመለሰም እያለ ነው እንግዲህ ምን አልኩ አልተገኩም እያለ ነው። ዘማሪ ወንድማገኝ እዚህ መጥቶ ከጴንጤ ጋር ማውራት ነይ ነይ ማርያም ወረደች አሸዋ ላሸዋ ብሎ እንደመዘመር አይቀልም። ብራዘር ከእግዚአብሔር አብ ጋር የፓስተሮች እግር ስር ወድቆ ሶፍት መላስ ነው። ታዲያ አድምጠን እሱን ለእናትህ ብላቸው ከፈለክ ስር ወድቆ እናንተን ሶፍት መላስ ነው የሚጠቅመው። የተጠየቀውን ያልመለስክ ብሎ ብኩን ትውልድ ማለት ነው። እግዚአብሔር አብን እንኳን ያላወቀ ዘማሪ ነኝ ብሎ የሚል ቅጽል ስም የያዘ ያው የሙታን መንፈስ ሲጠራ የሚውል ማለት ነው። ሉቃን ከማን ጋር ያስታረቀን አለ? ከአባቱ ጋር ብሎ ሲለው የጌታችን የኢየሱስ ክርስቶስን አባት ቅዱስ እግዚአብሔር አብን ተመልሶልህ አልተመለሰልኝም ብለህ ያልክ ሰው በምን የሞራል ብቃት ብራዘር ታወራለህ? ያው ለዚህ ነው ስለ አቅምህ ስለማይችል ስላልመለሳችሁልኝ አልመልስም ብለህ አልክ። ምክንያቱም አንተ አይደለም አባቶች ራሱ እንኳን ቆሞ ይሄንን ሊመልሱት አይችሉም። ኤኒዌይ ያለህን የሰጠው ያለህ ደግሞ በቃ ዳይቨርት ማድረግ ነበር። ጨርሰሃል ማለት ነው። ኦኬ ቴንክ ዩ። ሌሎች ካላችሁ ኑና እስኪ አውሩ። በተለይ ሐዋርያዊ ቅብብሎሽ አለን ብላችሁ የምትሉ ማለት ነው። ሐዋርያዊ ቅብብሎሽ አለን ብላችሁ የምትሉ ኦርቶዶክሳውያን ኑና አውሩን እያልናችሁ ነው። ንገሩን እስኪ ማን ከማን እንዴት ተቀባበላችሁት? እንዴት ተቀባብለው እናንተ ጋር መጣ? ኦርቶዶክሳዊ ነኝ ብሎ የሚል ሰው ካለ ከታች ይጻፍልን። ይሄ እንዳልኩ ነው እኮ ምክንያቱም የአቡነ ሐራ እያለ የኢትዮጵያን ጭቃ ሲበላ የሚውል ትውልድ የኢትዮጵያን ጭቃ እኮ አልኩ መረሬ የሆነ ቀይ አፈር አሸዋ ሲቅም የሚውል ማለት ነው። ምን ብሎ ይመልሰዋል? እናንተም አልመለሳችሁልኝና እኔም አልመልስላችሁም አላለ ነው እስካሁን ድረስ እየተወራ ከአባቱ ጋር ያስታረቀን ብሎ ሲነግር አይ አባቱን አላውቀውም ማለት እሱ የሚያውቀው ምኑ ነው ማለት ነው። ይኸው ነው። እሺ ሌሎች ካላችሁ መምጣት ትችላላችሁ። ሌላ ካለ መምጣት ይችላል። እኔ እንዳለ ሪታይ ምንድነው እንትን ፉል ሞዴሬተር አልሰጠውሽም እንዴ? ምንድነው እዚህ እንትኑ ላይ እኮ እንዳለ እኮ ነው የተጣላት። ፉል አይደለም እንዴ ያለሽ? አይ እኔ ፉል አይደለም እኮ እኔ ሚውት ብቻ ነኝ። ግን ይሁን እንደዚህ ይሻለኛል። እኔ ሚውት ማድረግ ብቻ ነው የምችለው። አይ እነኚህ ገስት ላይ ያሉትን ማስወረድ ትችላላችሁ አይደል? የላኩት እኔ አልችልም። እኔ ሚውት ማድረግ ብቻ ነው የምችለው። እሺ እንኳን ደህና መጣሽ። ኤኒዌይ የምትይው ካለ በይ፣ ሆሲም የምትይው ካለ በሉ። እንኳን ደህና ቆየህን ኤርሚዬ። እኔ እንኳን ቅድም የላኩት የነበረው ይሄ ጊፍት ቦክሱ ዝግ ነበረ። እሱን ክፈትላቸው ልልህ ነበረ። ልጆች እየጻፉ ስለነበረ በምንድን ነው የቱ ጋር ነው? አይደለም አሁን ተከፍቷል። አሁን ክፍት ሆኗል። ቲክቶኩ ራሱ ሜሴጅ ሰጥቶ ነበር በ8 ደቂቃ ውስጥ ይከፈታል ብሎ። ኦኬ እኔ እንጃ ዝግ ስለነበረ ልጆች እየጻፉ ሪፖርት ነውና እንጂ አሁን ኤርሚ ላይቭ ከከፈተ በኋላ መዝጋት አይችልም። እኔም እያየሁት ነበረ እና ዝግ ነው ጋይስ። አሁን የወንድምነት ቤት እንደዚህ አይደለም። በጣም ወሳኝ ርዕስ ነው። ስለዚህ አንድ 10 ደቂቃ እንውሰድና ሪፍሬሽ እናድርገው። ሪፖርት ነው በቃ ስራቸው። ሲፈርስ እንደዚህ ነው የሚያደርጉት። ያላቸው አማራጭ ይሄ ዘማሪም ቢልኩ ቄስም ቢልኩ ዲያቆንም ቢልኩ ያው ነው፣ ምንም ለውጥ የለውም። መልስ እንደሌለው ያውቃሉ። እና ያላቸው አቅም ሊያደርጉትም የሚችሉት ነገር ሪፖርት ማድረግ ነው፣ ፔጁን ማዳከም ነው ስራቸው ማለት ነው። ስለዚህ የምንችል ሰዎች አብረን እናገልግል ከዚህ እንትን ጋር ማለት ነው። ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉ። መደጋግመን ማውራት የለብንም። በቃ
ሰብስክራይብ ማድረግ የምትችሉ ሰብስክራይብ አድርጉ። ኮፒ ሊንክ ማድረግ የምትችሉ ሰዎች ኮፒ ሊንክ አድርጉ። ጊፍት መስጠት የምትችሉ ሰዎች ጊፍት ስጡ። በቃ በቻልነው አቅም ይሄ ፔጅ ፋንክሽናል ማድረግ እና ሰው ደግሞ እየተጠቀመ እንደሆነ ቲክቶክ እንዲረዳ ነው። እና ስለዚህ ሁላችንም ማድረግ ያለብን በደንብ ማለት ነው የእነሱን ስራ እኛ ደግሞ በፖዚቲቭ ነገር ምን እናደርገዋለን እናፈርሰዋለን ማለት ነው። የኛ እጆች ከበረቱና የኛ እጆች ከበለጡ ምንም አይመጣም። ይኸው ስንት ዓመት ሙሉ ማለት ታግለው ስላልቻሉ ነው። ስለዚህ የበለጠ አሁንም በጣም ወሳኝ ርዕስ ነው የተነሳው። ይሄ ርዕስ በጣም አሪፍ ርዕስ ነው፣ በደንብ ማለት ነው ለዘመናት የሚመኩበት ርዕስ ነው። ይሄ ርዕስ ግን ምንም መጽሐፍ ቅዱሳዊ እንዳልሆነ ነው የምናሳየውና ስለዚህ ሁላችንም አሁን ሼሩ ጥሩ ሄዷል። ታብታቡን 1 ሚሊዮን በላይ እናስገባው። የምትችሉ ሰዎች ሰብስክራይብ ማድረግ የምትችሉ ሰዎች ሰብስክራይብ አድርጉ። ባይዘው ምንም ያወሩ አሁን እኛ አንጨነቅም። ማድረግ የሚገባን ነገር ነው የምናደርገው። ሰው የፈለገውን የምናወራውን እዚህ የምነጋገረውን ነገር መንዝሮት የፈለገውን ይበሉ። ታውቃላችሁ፣ ለዘመናት አብራችሁ ነበራችሁ ከወንድምነት ጋር በጣም ታውቁታላችሁ። ለብር ብሎ የሚያገለግል ወንድም አይደለም፣ ለጊፍት ብሎ የሚኖር ሰው አይደለም። ዩቲዩቡን እንኳን ፋንክሽን እየሰራበት አይደለም፣ ከሱ ይልቅ ሌሎች ናቸው የሚሰሩት። እና ምንም አሁን ሰብስክራይብ አድርጉ ስንል ጊፍት ስጡ ብለን ስናወራ የሚገኘውን ጥቅም ፈልገን አይደለም። ቀላል ነው። ወንድምነት ካስፈለገው በግልጽ መጠየቅ እንችላለን። በቃ ይሄ ነገር ብለን እናወራለን። ምንም የሚያሳስብ ነገር የለም። ከጎኑ የምትቆሙ እግዚአብሔር የረዳችሁ በአገልግሎቱ የተባረካችሁ አያሌ ትውልዶች አላችሁ እና ሊሆን ነገር ያወራሉ ብለን ፈርተን ምን ወደኋላ የምንቀርበት የለም። ወሬኛ ያውራ፣ እኛ እንቀጥላለን። የሚያወራው ይለፍልፍ፣ የሚለፈልፈው ይለፍልፍ፣ በሐሰት የሚመሰክረው እኛ ወደፊት ነን። ምንም ጥያቄ የለም። ወንድምነት በሚያስፈልገው ነገር ደግሞ አብረነው እንቆማለን። ምንም ጥያቄ የለውም። በዘመናት ተፈትኖ በአገልግሎቱ የተባረክንበት ወንድም ነው። አለቅ ቅር የሚለው ሰው ካለ በቃ ምንም ልንረዳው አንችልም። እግዚአብሔር አግዞታል። ለብዙ ትውልድ የመዳን ምክንያት እግዚአብሔር አድርጎታል። በቃ እንቀጥላለን። አሁን ይሄን አድርጉ የምንለው በጣም ትንሽ ነገር ነው። ስለዚህ ታብታብ ይደረግ። በጣም ኮፒ ሊንክ አድርጉት። የምትችሉ ሰዎች ሰብስክራይብ አድርጉ። ፔጁ መጠናከር አለበት። ጊፍት መስጠት የምትችሉ ሰዎች ጊፍት ስጡ። በቃ ይሄንን ነው የምናደርገው። አብረን ነው የምናገለግለው። ምንም ጥያቄ የለብንም እና ጸጋና ሰላም ይብዛላችሁ። በቃ የእነሱን አጀንዳ አንቀበል ምንም ማለት ነው እና ተባረኩልን። እንቀጥላለን ማለት ነው። እሺ የእርግዝና ምናምን ወዳጄ እንዴት ነህ? አለሁ እንዴት ነህ? አለን። ከየት ቤተ እምነት? ቤተ እምነቱን ተወና ከመጽሐፍ ቅዱስ እንነጋገር እና ብሎክ እንዳታረግ እየሰማሁ መጽሐፍ ቅዱስን ያነሳው ራስህን ብቻም አትስማ እየተሰማማን። እሺ ችግር የለም። ከየት ቤተ እምነት እንድሰማ? ከየት ቤተ እምነት? ቤተ እምነት ይቅርብና አሁን መልስ አይደል የፈለግከው? ማርያም ከየት ቤተ እምነት እንደምትመልስ ማወቅ አለብን። የምታወራው ወሬ ትክክል ይሁን አይሆን ህዝቡ የሚረዳው ትክክል ብሎ እንኳን ቢያስብ እዛ ቤተ እምነት እንዲመጣ ከየት ቤተ እምነት? ቤተ እምነት እኮ መምጣት አይደለማ የሚፈለገው። እሱን ተው። እኔ ለመናገር ፈርቻ አይደለም። ከጥያቄ አልወጣ ብለሃል አይደል? ስለ ማርያም እኛ አሁን ለምሳሌ የወንጌል አማኞች ነን። አንተ ከየት ቤተ እምነት ነህ? ኦርቶዶክስ። በቃ ሳታፍርበት እንደዚህ አውራው። በቃ ከኦርቶዶክስ ማፈር አይደለም። በጣም ጥሩ። ካላፈርክ በቃ ነገርከን፣ እንቀጥላለን ሀሳቡ ላይ። እሺ ስንት ደቂቃ ትሰጠኛለህ? ምን ነው እሰጥሃለሁ። ችግር የለም። አሁን ሐዋርያዊ ቅብብሎች ነው ብለህ ታምናለህ? ቤተክርስቲያን ያለችበት ልምምድ። አይ ሁለተኛውን እሱ ሐዋርያዊ ቅብብሎሹን እነግርሃለሁ። መጀመሪያ ስዕሉ ፊት አይደለ የፈለግከው? በጣም ስዕሉ ፊት እሱ ሐዋርያዊ ቅብብሎች ነው ብለህ ታምናለህ? በሐዋርያቶች ትምህርት ውስጥ የነበረ ትምህርት ነው ብለህ ታምናለህ? እኔ ሶሪ አድርግልኝና መጀመሪያ ነግሬሃለሁ። ወደዛኛው ከምትሄድ ማርያም ትሰማለች አትሰማም የሚለው ጋር ነው አሁን ዋናው ሜን ፖይንት እኮ። ስለ ስዕሉ ብቻ አይደለም። ማርያም እኛ ደግሞ ትሰማናለች ብለን እናስባለን። ሞታም ቢሆን ሴት አመጣኸው የምትለኝ ከሆነ ደግሞ ነግሬሃለሁ። ስለዚህ ችግር የለም። ሐዋርያዊ ቅብብሎች ውስጥ አለ፣ መጽሐፍ ቅዱስ ውስጥ አለ ብለህ ታምናለህ? እሱን ርዕስ ማያያዝ እንችላለን። ይኸው ቀጥል። መጽሐፍ ቅዱስ ውስጥ ቃሉን ገልጠህ ወደ ማርያም እንድትጸልይ ማርያም ጸሎትን እንደምትሰማ የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስተን ቀጥል። ያው አዎ ቅድም የተናገርከው ላይ ራስ ሮሜ 5:10 ላይ
እኛም ወደ ማርያም ስዕሉ ፊት ቅድም ነግሮሃል ዘማሪው ስዕሉን አይደለም ራስን ችላውራ እኛ እንደዚህ አይነት ጥቅስ አልጠቀስንም ብራዘር ስዕሉ ፊት ሆነን የምናወራው ስዕሉን አይደለም ኢሜጅ ፈጥረን በውስጥ ነው እንትን የምትለው አይደለ ከዛ በማርያም እሺ እናውራ እንጂ እኛም እንዴ መሀል ጥቅስ ሮሜ 10 ነው ያልከው ወዳጄ ሮሜ 10 ብለህ ጥቅስ ላይ ይይዝልህ ነው ክርክር ለምን ታረጋዋለህ መልስ ከፈለክ መልሱን ሰጥህና ከዛ በኋላ አይደለም ብለህ ከፈለክ ማውረድ ነው እንጂ መሀል አይዲያን ብሮክ ማድረግ አይደለም ዋናው በሐሰት ስታወራ ሮሜ 10 ብለን እኛ አላወራንም ሮሜ 10 ላይ የጠቀስከው ጥቅስ የለም ሮሜ 5:10 ላይ አቀደም የማማለድ ምናምን ሮሜ 5:10 ነው አንድ ሮሜ 5:10 ችግር የለም ሮሜ 5:10 ምን ይላል ምን ይላል ብራዘር ዋና ዓላማው ማርያም ፊት ሆነን እኛ ምን ስዕሉ ፊት ሆነን ምን ጸልየው ማርያም አምላካችን ናት ምናምን ብለን አይደለም ማርያም መጨረሻ ሄዳ ምትለምንልናለች ነው ማማለድ ማለት እኮ ለምኝልኝ በየትኛው ጥቅስ ጥቀስ ከኪስ አታውራ 5:10 ላይ ምን ይላል መሰለ 5:10 የትኛው ነው ከእንግዲህ የማስታረቅን አገልግሎት በእኛ አኖረ በፊት ግን ነበርና ነው የሚለው ነበርና ስለኛ ክርስቶስ ይማልድ ነበረ ግን አንዴ ፈጽሞ በደሙ 5:10 ብራዘር ምን 5:10 ሮሜ 5:10 አልተባባልንም እንዴ አልተባባል አሁን እሱ ፓርት ተውና እሺ አልተውም ለምን ተዋለው ብራዘር ለምን ተዋለው እንዴ እንዳንተ አይዲያውን እኮ ታውቀዋለህ አውቀህ ነው የምትከራከረኝ አሁን እየነገርኩ ነው በእኛ ሮሜ 5:10 ላይ እንደዚህ የሚል ጥቅስ የለም መጀመሪያ መታወራው እሺ ሐሳቡን እየነገርኩ ነው ካልሆነ አውቀህ ነው ማለት ነው በእውነት በጣም ትገርማለህ እንደዚህ አይደለም ማወያየት ያለብህ አይዲያውን ታውቀዋለህ የማስታረቅን አገልግሎት ከእንግዲህ በእኛ አኖረ በፊት ያስታርቅ ነበርና ይላል እኛ ፊት ለፊት ስዕሉ ፊት ሆነን ትሰማናለች ብለን በዚህ አይዲያ ተነስተን ትሰማናለች ብለን ነው ምን ጠይቀው አይለም ሮሜ ምዕራፍ 5:10 ላይ እንደዚህ የሚል ጥቅስ የለም ሮሜንቶ ቆሮንቶስም ይሁን ምንም እንዴ አረባከ ምን ሆነ ነው ሐሳቡን ተረዳ እያልኩ ነው እኮ ካልሆነ አውቀህ ነው እኔ ኦርቶዶክስ ሆኜ ዳኒ የሚባል ቸርች አለ ሄዳለሁ እኮ ዳኒ ጋር ሄዳለሁ እንደናንተ እንደዚህ ብሎክ ሳይሆን መረጃ በስነ ስርዓት እየሰጠ ደስ የሚል የሆነ መጽሐፍ ቅዱሳዊ ነገር እየተነጋገርክ ስለ ቁጥሩ ነው እንደ አንተ የሚጨንቅ ሐሳቡን የፈለከው ማርያም ፊት ሆነን ምን ጸልየው ትሰማናለች ብለን ወዳጅ ለዚህ አይዲያ ተጠቅመን ነው ለዚህ ያለ ህዝብ ሊማር ሊያቅ ቁጭ ያለ ህዝብም አለና ሮሜ 5:10 ብለህ ሄዶ ሮሜ 5:10 ቆይ አንዴ ለምን ተዋለው እንዴ አንተ ምን ሆነ ነው ዕውቀት ራሱ ሌላ ነው ማለት ነው ሐሳቡን ሰማው ቆይ አንዴ ተረጋጋ ብራዘር አየህ አሁን ሐሳቡን ብቻ አይደለም ማስረጃ የሚፈልግ ትውልድ ነው ያለው በመካከላችን ገባ አንተ ከተሳሳኩ ደግሞ አንተ እንትን በለዋ አረ ወዳጄ ሮሜ 5:10 መልስ ሊሰጥ ሲል ትፈራለህ ማለት ነው ኦርቶዶክስ የምትፈሯት መልስ ስትፈራ ቁጥርና ቆሮንቶስ መሳሳት የሰዎችን ትፈራለህ አይዞ ብራዘር አየህ ስተትህን አይዞ ብራዘር ስንፍና ያንተ ነው አየህ መጽሐፉ የማይለው ነው ለምንድን ነው ማርያም ፊት ሆነ የምትጸልየው ስትለኝ ልመልስልህ ሮሜ ላይ አይደለም ተሳስቼ ነው ላይ ይሁን ሐሳቡን ልንገርህ ሐሳቡ ላይ አልኩ እኮ እኔ ስለ ሮሜ እኮ አይደለም እያወራሁ ነው ብራዘር አሁን አጥርተን ነው የምናልፈው ትውልዱን አስተካክለን ነው የምናልፈው ብራዘር አየህ የውሸት ሐሳብ አውርተህ የእግዚአብሔር ቃል ውስጥ የሌለውን ሮሜ 5:10 ላይ የሌለን ጥቅስ እየጠቀስክ እመኑ አትበል አንተ ጌታ ሰው አይደለ አስተካክለኛ እኔ ተሳስቻለሁ በላ ብራዘር ተሳስቻለሁ በላ ነምበር እናንተኑን ተውና ሐሳቡን ግን ታውቀዋለህ አልተወው የእግዚአብሔር ቃል ነው ተሳስቻለሁ በል ህዝቡን አታሳስት ብራዘር ተሳስቻለሁ እሺ ልስማስቲ ወይ እኔ ጊዜ ልስጥ መሰለኝ አንተ ሰው ጊዜ ተሳስቻለሁ በል ምንም አንተ ነው የምትቀጥለው ተሳስቻለሁ ሮሜ 5:10 ላይ አይደለም በል እሺ አይደለም እሱ አይደለም ችግር የለውም እኔ ሐሳቡን ማርያም እንደምትሰማ
የሚያሳይ መጽሐፍ ቅዱሳዊ ጥቅስ ንገረንና በማስረጃ አውራን። አሁን ቀጥል። እኛ እንዲህ ፐርሰናሊ ማርያም ገብርኤል ምናምን እያልን ሳይሆን የቅዱሳንን ምልጃ አጠቃላይ ማርያም ላይ ብቻ ፎከስ አታርግ። ማርያም ቅድስት ናት። ለኛ ከቅዱሳን ሁሉ ያማልዳሉ ብለን ነው የምናስበው። ያን ደግሞ ያገኘነው ቅድም በነገርኩ መሰረት ከአብ ጋር ያስታርቀን የነበረው አንድ የነፍሳችንን መዳን ይፈጸመልን በመስቀሉ ኢየሱስ ክርስቶስ ብቻ ነው። ሌላ የነፍስ ምልጃን ማድረግ የሚችል ቅዱስ አለ ብላ ኦርቶዶክስም አታስተምርም፣ እኛም እንደዛ አናምንም። እናንተ ልትሉ ከቻላችሁ መጀመሪያ ተሰማለች ነው። ቆይ እርግዝና ተረጋጋ። ቆይ ጥያቄው እኮ መጀመሪያ ከማማለዷ በፊት አንተን ሰምታ ትሰማለች ወይ? መጀመሪያ ነው መልስ። በስዕሉ ፊት ስትጸልይ ትሰማሃለች ወይ? እሱን ከሐዋርያት የትኛው ሐዋርያ ነው የጸለየው? ከዛ ከሐዋርያት ቀጥሎ የመጡ አባቶች ደግሞ ማን ነው የጸለየው በስዕሉ ፊት? እሱ ማስረጃ ስጠን እንደምትሰማ። ትሰማለች ምልህ ቅዱሳን ቢሞቱ ከሞቱ በኋላ የሰሙ ቅዱሳንን ማስረጃ ልንገር። ጸሎት ወደ እነሱ ተጸልዮ በምድር ላይ እየተመላለሰ እያለ እኮ ኢየሱስ ክርስቶስ በምድር ላይ እየተመላለሰ እያለ የሞቱ የነበሩ ሙሴን ኤልያስ አድርጎ ነው ሙሴ ግን ሞቱ ከብዙ ዓመት በኋላ። አንተ እኮ የምትለኝን ስለማቅ ነው። የሞቱ ሰዎች አይሰሙም። ወደ ሙሴ የጸለየ ሰው አሳየን። ቀላል የሞቱ ሰዎች አይሰሙም ብላችሁ ነው የምታስቡት። እኔ ደግሞ ልንገር ይሰማሉ ብሎ ወደ ሙሴ የጸለየ ማንም የለም። ይሰማሉ ብሎ ወደ ሙሴ የጸለየ ሰው ማንም የለም። ብራዘር ስለሱ አይደለም። እሱማ ስለ ምልጃው እየነገርኩ ነው። እኛ እናምናለን እንደምናለን ብለና ግን ሞታለች ብለህ ስለምታስብ ነው አትሰማም የምትለኝ እኮ አላልኩም። አይደለም ሞታውን አትዋሽኝ። አይደለም ብራዘር አይደለም። ሞታለች ብለህ ስለምታምን ነው። እኔ እኮ ጴንጤ ጋር በጣም ሄዳለሁ። ሞታለች የሞተ ደግሞ አይሰማም ነው የእናንተ እንዴ? ለምን ተዋሻለህ? መሄድህ እኮ ብራዘር መሄድህ እኛውን ምንም አሁን እሱ አይደለም ጉዳያችን። አየህ አንተ ማርያም ጸሎት ትሰማለች ብለህ የምታስበው በየትኛውም አርጊውመንት አንተ በምታምነው ሐሳብ ማርያም ጸሎትን እንደምትሰማ በዚህ ሰዓት ላይ ጸሎትን ልትቀበል እንደምትችል እንደምትረዳ ደግሞ ጸሎትን እንደምትመልስ ሁሉ አለኝ በምትለው ማስረጃ ስጠን። ይኸው ተቀበል። እያያያዝኩ ስነግርህ እንትናን አላወራንም አትበል። እኛ ጄኔራሊ ቅዱሳን ማርያምም የኛ ቅድስት ናት። ቅዱሳን ውስጥ ነው የምንከታቸው ነው እያልኩ ያለው። ስለሞተች ነው ማትሰማው አይደል? አንተም አንድ ጥያቄ ጠይቅ። ጴንጤ ስለሞተች አይደል አትሰማም የምትለኝ? አይደለም። በምድር ያለ ሰው ራሱ ጸሎት መስማት አይችልም ብራዘር። አይደለም መሞት፣ በህይወትም በሞትም ያለ ሰው ጸሎትን አይቀበልም። ፍጡር ጸሎትን አይቀበልም። ወደ ፍጡር አይጸለይም ብራዘር። እኛ እምነታችን ይሄ ነው። ሞተም ቆመም በምድር ላይም በሰማይም ይሁን ወደ ሰው አይጸለይም። ግልጽ ነው። ይሄ ነው እምነታችን። ወደ ሰው አይጸለይም፣ ወደ ፍጡር አይጸለይም። አዎ ይሄ ነው እምነታችን። እና አስታርቀን ብለህ አትጸልይም። አንተ አስታርቀን ብለህ ሰው ጋር መጸለይ ማለት እኮ መናገር ነው፣ ሌላ ነገር አይደለም። ወደ ፍጡር አይጸለይም። አሁን ሐሳብን ፎከስ አድርግና አሁን ወደ ማርያም የምጸልይበትን ኤቪደንስ ስጠን ብራዘር። ቀጥል። ወደ ማርያም የምጸልይበት ኤቪደንስማ ነገርኩ። ለኔ አሁን በዚህ በምድር ላይ በህይወት ባትኖርም በመንፈስ ግን ትሰማናለች ብለን ስለምናስብ ነው። መጨረሻ ልመናችንም ምን መሰለ ማስረጃ ከኢየሱስ ክርስቶስ ጋር አታማህም ነው ያልኩ ያለው። አብንም በለው እሱን አስታርቂኝ በለው ምስጋና ለሷ አቀርብላት። ይሄ ሁሉ ነገር የጣዖት ልምምድ ነው። መጽሐፍ ቅዱሳዊ ቅድም የማስታረቅ ስራን በእኛ ኖረ ማለት ምንድን ነው? እስቲ አንተ ንገረኝ። በቅዱሳን አይደል? ማስረጃ አስጠን እነግርሃለሁ። እኔ ጥያቄው ነበር ነገር ከምናረገው ምን ማለት ነው? የማስታረቅን ስራ በእኛ ኖረ ማለት እንግዲህ አብ በእኛ እንደሚማልድ ማለት ምን ማለት ነው? እንግዲህ ኢየሱስ ወንጌል መስበክ አሁን ስለ ቆሮንቶስ ሐሳብ የምታወራ ከሆነ ወንጌል መስበክ ነው የሚያወራው። የእግዚአብሔርን ሐሳብ ለሰዎች መናገር ነው። በቃ ይሄው አሁን እኔ ጠየቁ ጸሎትን በእኛ ኖረ ማለትና ወንጌል አንድ ነው። የማስታረቅን ቃል በእኛ አኖረ። የማስታረቅን ቃል አብ ከእንግዲህ በእኛ እንደማልድ የሚለውንም እያየን ልክ ነው። እንደሚማልድ አዎ እግዚአብሔር ነው። ከእንግዲህ አይደል? ለምን ከእንግዲህ አለ? ከእንግዲህ ማለት ምን ማለት ነው? ከእንግዲህ በኋላ ኢየሱስ አስችሎን ሄዷል። በመስቀል ላይ በሰራልን ስራ ደሙን አፍሶልን አንችልም ነበር በምድር ላይ ሰውን ያገናኘዋል። ወዳጅ
እንዴ አስችሎናል። ስለዚህ ወደ ማርያም ለምኝልን፣ የማማለድን ስራ ስሪልን፣ አስታርቂን። እኛ እንችልም አይደለም ኦፕሽኖች ናቸው። ላምብ ብለህ ረጋ በል። ስሜት እሺ አይለም ወንድም አለ። እሺ አንዴ ስሜት ያቱና ብራዘር፣ ስሜት ሳትሆን ይኸው ላውጣልህና እናንብበው። ከዛ በኋላ አንተ ደግሞ 19 ጀምሬ ላንብብልሽ። ከዛ በኋላ አንተ ታሳየናለህ ሐሳብህን ይሄ ነው እያልክ ከዛ ታሳየናለህ ማለት ነው። ቀላል የሚሆነው እንደሱ ነው ወንድም አለም። እሺ አሁን በግምት ስናወራ ብዙ ጊዜ ሚስ እናደርጋለን የእግዚአብሔርን ነገር። እሺ ግምት አላወራው እንደዚህ አይ ነው እንግዲህ በክርስቶስ ሆኖ ዓለሙ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋራ ያስታርቅ ነበረና በደላቸውንም አይቆጥርባቸውም ነበር። በእኛም የማስታረቅ ቃል አኖረ። ምን የማስታረቅ ቃል? ዶንት ፎርጌት ቃል ነው የተቀመጠው እነሱ ውስጥ። እንግዲህ እግዚአብሔር በእኛ ስሜታዊ አትሁን ብራዘር። እግዚአብሔር ነው እየሰማ አይደለም እኮ እየሰማው እኮ ነው። ምን አረኩኝ? እየሰማ አይደለም ብራዘር። እንዴ አድምጥ በቃ ልጨርስልህ። እግዚአብሔርን ቃል በእኛም የማስታረቅ ቃል አኖረ ይልና እንግዲህ እግዚአብሔር በእኛ እንደሚማልድ እደግመዋለሁ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። እሱን አውራ እኔ አላወራም። አንተ ነው የምታወራው። ከእግዚአብሔር ጋር ታረቁ ብለን እንለምናለንን ንገረኝ። ምን ማለት ነው? ጥያቄ ነው የሞላችብህ ቤተክርስቲያን ብራዘር። እንዴ እየጠየቅኩ እኮ ነው። ማርያም ጋኛ አስታርቂም ብለን ነው የምንለምነው ስዕሉ ፊታ። ይሄው እዚህ ጋር ደግሞ መረጃ ራስ ሰጠኝ። ከእግዚአብሔር ጋር ታረቁ ብለን እንለምናለን። ማን? በወቅቱ የነበሩት ሐዋርያቶች አይደል እንዴ? ቅዱሳን። እሺ እንድትረዳው ማንን ነው የሚለምኑት? ከእግዚአብሔር ጋር ታረቁ ብለን እንለምናለን ማለት ምን ማለት? እነማን ናቸው የሚለምኑት? ማን ነው የሚለምነው? እሱማ ስለ ስላሴዎች ታውቃለህ እኮ አይደል እንዴ? ስለ ወደ አብ ማን ነው የሚለመነው? አዎ ገብቷል ብራዘር። ለመነው አብ ነው በወቅቱ ያኔ የተጻፈ ጊዜ ይሄን በተናገረ ወቅት ወደ አብ ነበረ። ከዛ በኋላ ግን እኔና አብ አንድ ነን። አሁን ወደ ኢየሱስ ክርስቶስ እንለምናለን። ወደ ስላሴዎች ነው የምንለምነው። አረ አይዞህ ወዳጅ አይልም። አሁን እግዚአብሔርማ እየለመነ እኮ ነው ያለው። ደግሜ ላንብብልህ። እንደዚህ ይላል፣ እንግዲህ እግዚአብሔር በእኛ እንደሚማልድ። ማላጁ ማን ነው? እግዚአብሔር። እግዚአብሔር በእኛ እንደሚማልድ። አየህ፣ ማን ነው ማላጁ? እግዚአብሔር። እግዚአብሔር እዚህ ጋር የሚለመን አይደለም። እግዚአብሔር ይብን እየለመነ ነው ያለው በሰዎች ውስጥ ሆኖ። እግዚአብሔር የሚለመን እግዚአብሔር ይለመን። እግዚአብሔር አብ ነው በሚለምነው። አዎ አይገርምም ብራዘር? ቃሉ እንደሱ ነው የሚለው። ኧረ ተው ከእግዚአብሔር ጋር ታረቁ ብለን ለምናለን። ንገረኝ አንተ። ደግሜ ላንብብልህ ብራዘር። አሁን ከቀልብ ስማኝ። ዛሬ ገና ነው ይሄንን ጥቅስ የሰማው፣ እርግጠኛ ነኝ። ይኸው እንግዲህ ይሄ ማይንድ እንደዚህ ያደረጉ ምናምን እንዲወጣ ሰው ማድረግ ሳይሆን መንፈሳዊ ሆነ አይደለም። እኔ እያረኳ የእግዚአብሔርን ቃል እያነበብኩ እግዚአብሔር ቃል ውጭ አሁን እኔ አላወራሁም። ይኸው የእግዚአብሔርን ቃል እያነበብኩልህ ያለሁት። ይኸው በደምብ ስማ። እንግዲህ እግዚአብሔር በእኛ ይሄው ወዳጄ፣ ቆይ አንዴ ወዳጄ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። አየህ፣ ማን ነው እሱ? እዚህ ጋር አንዴ አረ ብራዘር አይዞህ ወዳጄ። እግዚአብሔር እዚህ ጋር ማላጅ ነው። አዎ እግዚአብሔር እዚህ ጋር ማላጅ ነው። ቴንክ ዩ ዳኒ ስለለጠፍክልን። እግዚአብሔር ማላጅ ነው። አየህ፣ የሚማልደው ማን ነው? እግዚአብሔር ራሱ። እግዚአብሔር የትኛው? እግዚአብሔር እኮ አብም እግዚአብሔር አብ ወልድ መንፈስ በስላሴ ሶስትነት ታምና አይደል እንዴ? አንተ ጴንጤ እኮ ያምናል። አሁን ግድ ይለው አሁን የፈለግከውን ስለው አሁን እግዚአብሔር እዚህ ጋር ማላጅ ነው። ሲጻፍ ማን ነው የሚለምነው? ወደ ማን ነው እየተለመነ የነበረው? እግዚአብሔር በሰዎች ውስጥ በአገልጋዮች ውስጥ ሆኖ እየለመነ ነው ያለው። አንቺ ሰዎች ከራሱ ጋር እንዲታረቁ። አይገርምም?
አይገርምም? ከራሱ ጋማው ከራሱ አብ ከራሱ ጋር እንትን ይል ነበረና ነው የሚለው። አፍተር ከመስቀሉ ስራ በኋላ ግን ከመስቀሉ ስራ በኋላ ራሱን ስጋውን ደሙን ካፈሰሰልን በኋላ ግን ወደ ሰዎች አስተላልፎታል። ይሄው እኮ ያው ልክ እኮ ነው። ያው ይኸውልህ የተተላለፈውን ሐሳብ ግን ተረዳው። ይኸውልህ ሰዎቹ እግዚአብሔርን አይደለም የሚለምኑት። ያኮረፈ እግዚአብሔር የምትሰብከው ኦርቶዶክስ ናት። ባይዘው ያኮረፈ እግዚአብሔር የለም። እግዚአብሔር ለእርቅ የሚያስፈልገውን ሁሉ ዋጋ ከፍሏል። ልጁ ኢየሱስ ክርስቶስን ሰጥቷል። ለእርቅ ሬዲ ነው። አየህ፣ ለእርቅ እግዚአብሔር ራሱን ያዘጋጀን እግዚአብሔር እባክህን ታረቀኝ ብለህ አትለምነው። ኦልሬዲ እግዚአብሔር በሰዎች በክርስቶስ ስንት አይነት እርቅ ነው? የነፍስ መዳን ራሱ የትኛው ጋር ነበር? አዳምና የነፍስ እግዚአብሔር ጋር ያለን የትኛውም ጥል ከእግዚአብሔር ጋር ያለን የትኛውም ጥል ሴትል የተደረገው በራሱ በእግዚአብሔር ነው። ኦኬ፣ በራሱ በእግዚአብሔር ግን አንዴ ፈጽሞት ሄዷል። አንዴ ፈጽሞ ሄደ ይላል እኮ አይደል? ቆይ አንዴ ፈጽሞ የሄደውም ጌታ አሁንም የፈጸመው አንዴ ነው እንጂ ያ የፈጸመው ተግባር አሁንም አክቲቭ ነው። ሰዎች አሁንም የሚታረቁት ያኔ አንዴ ኢየሱስ በፈጸመው ስራ ነው። ኦኬ፣ ስለዚህ ያንን የእግዚአብሔር ኧረ ወዳጄ ምን ሆነ ነው? በደሙ ነው የምንታረቀው። በደሙ ነው የምንታረቀው አይደል? አንተም እኮ ታምናለህ ብራዘር። አሁን ቆይ እንደሚያቅሰው አይደለም የምታወራው ወዳጄ። አንዴ ሚውታል እጠይቅሃለሁ። አንተ ሐሳብን ታወራለህ። እኔ አሁን የኔን ሐሳብ ነው እያወራሁ ያለሁት። ኦልራይት፣ የኔን ሐሳብ ነው። ከዛ ሰማሃለሁ። እሺ፣ አየህ፣ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ የማስታረቅን ስራ አንዴ በመስቀል ላይ ፈጽሟል። ለእርቅ የሚያስፈልገውን ዋጋ አንዴ ከፍሎ ጨርሷል እግዚአብሔር። ስለዚህ አሁን ሰዎች ሲታረቁ የሚታረቁት በዛ የመስቀል ስራ ነው፣ በክርስቶስ ኢየሱስ ስራ ነው። ስለዚህ በክርስቶስ ኢየሱስ ስራ የሚሰራውን ይሄንን ስራ ሰዎች ይሰብካሉ፣ ይነግራሉ። ሰዎች አሁንም እሺ ፉል አድርገው ይሞላል። ያንን የክርስቶስ ኢየሱስን ስራ ሰዎች አሁን ምን ያደርጋሉ? ይሰብካሉ፣ ይናገራሉ፣ ያወራሉ። ከማን ጋር ታረቁ ብለው? ከእግዚአብሔር ጋር ታረቁ ብለው ይናገራሉ፣ ይመሰክራሉ፣ ይናገራሉ፣ ያወራሉ። ሐዋርያቶች ለኛ እንደነገሩን አየህ፣ በአባቶች እኛ ጋር እንደደረሰ ተነግሮ ተወርቶ ማለት ነው። ወንጌል ተሰብኮ ማለት ነው። የትኛው ስራ? ያ የመስቀል ስራ፣ የክርስቶስ ኢየሱስ የማዳን ስራ። አየህ፣ ስለዚህ ክፍሉ ላይ እየተናገረ ያለው ታረቁ እያልን ለምናችኋለን። በየትኛው ስራ? እግዚአብሔር በልጁ በክርስቶስ ኢየሱስ በሰራው የመስቀል ስራ። እሱ የመስቀል ስራ ነው ምን የሚያደርገው? ሰዎችን ከእግዚአብሔር ጋር የሚያስታርቀው። ያንን የመስቀል ስራ ሰዎች ወንጌሉን ስለ ሰዎች ሲሰብኩ፣ አዎ ሰዎች ከእግዚአብሔር ጋር ይታረቃሉ። በየትኛው? አንዴ በተሰራው በመስቀል ላይ በተከናወነው በክርስቶስ ኢየሱስ ስራ። አየህ እንጂ እዚህ ክፍል ላይ የሚለመን ያኮረፈ እግዚአብሔር የለም። የሚለመን ያኮረፈ እግዚአብሔር በሌለበት ቦታ ላይ እግዚአብሔር አይለመንም። ኦልሬዲ እግዚአብሔር በልጁ በክርስቶስ ኢየሱስ ስራ ነው ዓለምን ከራሱ ጋር የሚያስታርቀው። አይቀየርም። ዘመናት አልፈዋል። አዎ ጊዜ ሄዷል። አዎ አሁንም ቢሆን ሰዎች የሚታረቁት በክርስቶስ ኢየሱስ ስራ ብቻ ነው። ሌላ ስራ የለውም። ሐሳብ ካለ እሰማሃለሁ፣ ጥያቄ ካለ ደግሞ መልስልሃለሁ። ቀጥል። ስለዚህ አሁን ላይ በክርስቶስ ስራ አይደለም እንትን የምትሉት የሚል ኦርቶዶክስ እንደዛ ትላለች ብለህ ነው የምታስበው? በክርስቶስ ስራ ላይ ተንተርሳ አይደለ ነገሮችን ሁሉ መዳናችንን ሁሉ የምታረገው ነው የምታስበው? የትኛውን ነው አንተ የምታስበው? በማርያም ስራ ነው የምትድነው ብላ ነው የምታስተምረው ብለህ ነው የምታስበው? ማርያምን እኮ ራሱ ገና በዛ በሰራልን ልጅሽ በሰራልን ስራ መሰረት በመስቀል ላይ ባፈሰሰልን ደሙ በቆረሰልን ስጋው መሰረት አድርገሽ ለምኝልን። እናንተ አትችሉም ወይ? አይደለም የምትለው መጠቀም ግን እንችላለን። ቅዱሳንን አሁን ማርያም ላይም ብቻ ፎከስ እኮ አታድርግ። ያን ያህል እንትን ጠላት አይደለችም። እኛ ምናምነው ቅዱሳን ያማልዱናል ብለን ነው አልን። ቅዱሳን ደግሞ ያማልዱናል ብለን ምናምነው የትኛውን ነው? የነፍሱን መዳን አይደለም። የነፍሱን መዳን ኦርቶዶክስ የምታምነው አንድ ጊዜ ኢየሱስ ክርስቶስ በመስቀል ላይ ፈጽሞት ሄዷል። ለዛ ነው ስጋው ደሙ ድሮ በበግ ደም በምን ምናምን እንደነበር ታውቃለህ።
አሁን ግን ምናምን የነፍሳችን መዳን ያለው በክርስቶስ ነው። ማርያም ነፍሳችንን አዳነች ብላ አትሰብክም። ትሰብካለች ካልከኝ ደግሞ አንተ መረጃ ስለዚህ ሚል ሰው አለ ትለኛለህ። እንዳይደባለቅብህ እኔም ልጨርስ። አይ ሐሳቡ ላይ ተርባ አሁን ያልተነሳ ሐሳብ አታንሳ፣ እንዲመች የተነሳ ሐሳብ ላይ አውራ። የተነሳው ሐሳብ ምንድን ነው? የተነሳው ሐሳብ ወደ ማርያም ስዕል ፊት ሆነን የምንለምነው የነፍሳችንን መዳን ስጪን ብለን አይደለም። የነፍሳችንን መዳን አንድ ጊዜ ክርስቶስ ኢየሱስ ምንም ብለህ እሱን አይደለም ያወራው። ምንም ብለህ እዚህ ክፍል ላይ እንዳትከራከረኝ እንጂ ዝም ብለህ እኔ ዝም ብዬ ሰምቻለሁ ዳንኤል። አንተም ደግሞ ሰማኝና ነው ተሳስታል ብለህ ነው መንገር ያለብህ። አንተ ስታወራ እኔ መሀል ላይ ገባሁብህ እንዴ? ሐሳብ ለማጥፋት ያልገባኸው በክፍሉ መሰረት እያወራው ስለሆነ ነው። ኦራይት የጠየከኝን ጥያቄ እያወራው ስለነበረ ነው። እሺ ስለዚህ አሁን አንተ መጽሐፍ ቅዱስን መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ይሄ ክፍል ወደ ማርያም ስለመጸለይ ማውራቱን አሳየን። እየጠበቅን ነው በጉጉት ማለት ነው። ወደ ማርያም ስለመጸለይ ብራዘር፣ ወደ ማርያም ስለማቅረብ እያወራን ነው። እሱ ላይ ነው ፎከስ አድርገን ማውራት ያለብን። መጀመሪያ ወደ ማርያም ምንጸልየው እንዳትሳሳት ማለት ነው። የትኛውን ጸሎት ነው የሚለው መለየት አለብህ። የነፍሳችንን መዳን አድርጊልን አይደለም። የየዕለት ምንሰራቸው ኃጢያቶች አሉ አይደል እንዴ? ለየዕለቱ ኃጢያቶች እኮ አሁንም ቢሆን ያንን ኃጢያት የሚያስተሰርይልን ኢየሱስ ክርስቶስ ነው። ማርያም ነች እኮ አይደለም። ማርያም ኃጢያት አስተሰርይናት ብሎ እኮ አይደለም አንድ ኦርቶዶክስ ወደ ማርያም የሚጸልዩ። ገና የሰራውትን ኃጢያት አንቺ የማስታረቅን አገልግሎት ባንቺም አኑሯልና ጠይቂልን ልጅሽን። ምክንያቱም የቅዱሳን የጻድቅ ሰው ጸሎት ታላቅ ነገርን ታረጋለች ይላል። ስለዚህ ማርያም ብትጸልይልን የበለጠ ሞር he can hear us ስለ ልጅሽ ስለ አንቺ ብዬ ወይ ደግሞ ስለ ሐዋርያት ለቅዱሳን የሰጣቸው እኮ ስልጣን አለ ኢየሱስ ክርስቶስ። በስማችሁ ቤተክርስቲያን ለምሳሌ ኦርቶዶክስ በየቦታው ስትሰራ ዝም ብላ አይደለም አይደል የሰራችሁ? በስማቸው ለሐዋርያት ለቅዱሳን የሰጣቸው ስልጣን አለ። እንደዚህ እንዲያረጉ ኖ ላገናኝልህ ብዬ ነው። ስለዚህ በፍጹም አንዴ ቆይ ስሜት ያቱ የኛ ጥያቄ አሁን ጥሩሽ አሁን ማርያም ቆይ እንቀበል። ቆይ አንዴ ለሴክ ኦፍ አርጊውመንት እንቀበል። ኦኬ ምን ብለን እንቀበል? ማርያም ብጸልይልን ጌታ ይሰማታል ብለን አስዩም እናድርግ። ኦራይት አሁን ቆይ አስዩም እናድርግ። ለምን አስዩም ታደርጋለህ? የቅዱሳትን ጸሎት ይሰማል እንጂ። ቆይ አንዴ ወዳጅ። እሺ አሁን አንተ የምታሳየን ምንድነው? ማርያም እኛ ወደ ማርያም እንድንጸልይ አስምርበት። እኛ ወደ ማርያም እንድንጸልይ የሚያደርገውን መጽሐፍ ቅዱሳዊ ኤቪደንስ ስጠን ብራዘር። እሺ ብሬክ እንዳታረገኝ፣ እሺ ሐሳብ እንዳታስጠፋ። አንተ እንደሰማው ዝም ብለህ ከሰማ በኋላ ይሻላል። ወደ ማርያም መጸለይ ማለት እኮ መናገር እኮ ነው። መጸለይ ማለት ምን ማለት ነው? መናገር አይደል እንዴ? እንዲያድርጊልኝ። መጨረሻው ግን ምንድነው? ቶፑ ከኢየሱስ ጋራ ነው። በመሃል ነው እንጂ እነሱ የገቡት እነሱ የሆነ ነገር ያስጨርሳሉ፣ ያስፈጽማሉ፣ ይቅር ይላሉ ምናምን የሚለውን ፓርት አይደለም መረዳ። እሱን ትረዳለህ፣ እርግጠኛ ነኝ በውስጥ ታውቃለህ። ማርያምን ግን እኛ የጻድቅን ጸሎት ስለሚሰማ እኮ እሱ እኮ ነው ይሄኛውና የጻድቅ ሰው ጸሎትን ይሰማል። አንደኛ አተቀበልኩልህ እኮ አስዩም አደረግኩኝ ለሴክ ኦፍ አርጊውመንት ተረጋጋ። አስዩም አደረግን እኮ አይደል? አስዩም አደረግን ለሴክ ኦፍ አርጊውመንት ተቀበልኩ። ማስረጃ ስለሌለ ተቀበልኩ። ለሴክ ኦፍ አርጊውመንትን ገዛሁት። ኦኬ ያቀረብኩን ሐሳብ ገዛሁት። ችግር የለም የትም እንደማትሄድ ስለማቅ ማለት ነው። ኦኬ አሁን የጠየቁት ጥያቄ አሁን በምንም ምክንያት ወደ ማርያም ጸልይ፣ በምንም ምክንያት ማለት ነው ወደ ማርያም በምንም ምክንያት ጸልዩ የሚል ኤቪደንስ ግን ስጠን። አሁን አስዩም ማድረግ አንችልም እሱ ምክንያቱም የእግዚአብሔር ቃል ውስጥ ስለሌለ። ኦኬ ወደ ማርያም እንድንጸልይ እና ማርያምን ተስፋ እንድናረጋት የሚያስተምር መጽሐፍ ቅዱሳዊ ኤቪደንስ ስጠን ነው።
ኦኬ ካለ ከሌለ ግን እየተጨነክን ያለው እሱ ነው የሚያሳየን። የኛ ጥያቄ እሱ ነው። ወደ ማርያም ጸልዩ። ምን ይጨንቀኛል? የጴንጤ ችግሩ ምን መሰለህ? ጽሁፉን ማርያም እንደዚህ ብለሽ አንተ እኮ ጄኔራል ነገር ለምሳሌ ኢየሱስ ክርስቶስ በልሳን እንድንጸልይ ይነግረናል። ኢየሱስ ክርስቶስ በልሳን ጸለየ የሚል አውጥታ ማርያም የሚል ጽሁፍ አውጥታ አሳየኝ ከምትል ጄኔራላይዝድ የሆነ ለምሳሌ ለቅዱሳን የተሰጠ ስልጣን ለማርያምም እኮ የተሰጠ ስልጣን ነው። ስለ ማርያም የለም ብራዘር፣ የለም እያልከን ያለው ለምን የለም እንድል ትፈልጋለህ? ለቅዱሳን የተሰጠ ስልጣን ለማርያም ካለ ችግር የለም። እሺ ካለ ወደ ቅዱሳን ራሱ ወደ ፍጡር ጸልዩ የሚል ካለ አሳየን፣ ችግር የለም። ማርያም እንደሌለ እናውቃለን። ወደ ማንኛውም ወደ ፍጡር ጸልዩ የሚል ማስረጃ አንተ፣ ችግር የለም። እሺ አንተ ንገረኝ፣ ጸሎት ምንድን ነው? ብራዘር አሁን እኔን አትጠይቀኝ። አሁን አንተ ነኝ እንዴ? ጸሎት ምንድን ነው ንገረኛ። ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር ኮሚኒኬት ማድረግ ኮሚኒኬሽን ነው አይደል እንዴ? ከእግዚአብሔር ጋር ብራዘር ከማን? እሺ ጸሎት ማለት ኮሚኒኬሽን ነው። ወደ ፍጡር ጸልዩ የሚል ማስረጃ ነው የምንሰጠው። እየጠበቅን ነው ያለው፣ ጥያቄ አይደለም። ቀደም እኮ ነገርኩህ እኮ ከእንግዲህ አብ በእኛ ስለሚማልድ ታረቁ ብለን እንለምናለን ይላል። ይለምናሉ አይደል እንዴ? የሚማልደው እግዚአብሔር ነው። ጨረስን። የሚማልደው እግዚአብሔር ነው። እንለምናለን እያሉክ ነው። መስማት አልፈለግኩም እንጂ ጥያቄያችን ወዳጄ ወደ ፍጡር ጸልዩ ቅዱሳን ይለምናሉ እኮ ይለምናሉ። እግዚአብሔር አለምኛው ስለመለመኑ ወዳጄ የቀደሙ ኮሚኒኬሽን ነው። ጸሎት እኮ ነው። መለመን ማለት መጸለይ ነው አይደል እንዴ? ጸሎት አይደል? ያቋል ውስጥ አየህ፣ መለመን ማለት ፍጡር መለመን ጸሎት አይባልም። አማርኛው ግልጽ ነው። ፍጡር መለመን ጸሎት አይባልም ወዳጄ። ፍጡር አይለመንም። ፍጡር ምንም ማድረግ አይችልም። አየህ፣ መጽሐፍ ቅዱስ ጸሎትና ልመናን ጸሎት ወደሚሰማ ወደ እግዚአብሔር አቀርብ ነው የሚለው። መዝሙር 65 ላይ ለጥፉልን። የእግዚአብሔር ቃል ውስጥ በዘፍጥረት እስከ ራእይ ድረስ ባለው በየትኛው የመጽሐፍ ቅዱስ ክፍል ላይ ክርስቲያንም ይሁን የእስራኤል የአይሁድ ሕዝብ ወደ ፍጡር ጸልዮ አያውቅም። አየህ፣ ኦርቶዶክስ መናፍቅ ስለሆነች ነው። ካቶሊክ መናፍቅ ስለሆናችሁ ነው። ከእግዚአብሔር ሐሳብ ስለጎደላችሁ ነው። አንድም መጽሐፍ ቅዱሳዊ ኤቪደንስ የሌለ ማለት ነው። ወደ ፍጡር ጸሎት አይቀርብም። ማርያም ጸሎት ተቀብላ አታውቅም። መላእክቱ ጸሎት ተቀብለው አያውቁም። ወደ ፍጡር ጸሎት አይቀርብም ብራዘር። የእግዚአብሔር ቃል ውስጥ በየትኛውም የመጽሐፍ ቅዱስ ክፍል ላይ ጸሎትና ልመና የሚቀርበው ጸሎትና ልመና ወደሚሰማው ወደ ፈጣሪ ነው። በዙፋኑ ላይ የተቀመጠው እግዚአብሔር ብቻ ነው። ለምን እንለምናለን ብሎ ታረቁ ብለን የሚለውን አንተ እሷን ወርድ በደንብ እስቲ ወደ ሌላ የትም አትሂድ። አንተ እውነት እኔ መንፈሳዊ ሰው ነኝ ብለህ ካመንክ እንለምናለን የሚለው ምን ማለት እንደሆነ አስረዳኝ። በቃ እኔ ዝም እላለሁ። ደግሜ ላስረዳ፣ ችግር የለም። ካልገባህ ደግሜ ያስረዳል እኮ አንተም ይገባል። ደግሜ ላስረዳ። አዎ ችግር የለም። አይለምኑም እያልከኝ እኮ ነው። እሱ ለምን ተጻፈ? አንዴ አዎ በደንብ ስማ። አየህ፣ ይለምናሉ። በደንብ ስማ። የሚለምኑት ግን ማንን ነው? በክፍሉ መሰረት የሚለምኑት ሰውን ነው። አረ እባክህን ብራዘር፣ ወደ እግዚአብሔር ታረቁ ነው የሚለው። አረ ተው ተው፣ ወደ እግዚአብሔር ነው እኮ የሚለው። አዎ ቃሉን አውጣውና እንዴ! ለምን አንተም እየዋሸ ነው፣ በእውነት እየዋሸ ነው። ወደ እግዚአብሔር ታረቁ ብለን ነው የሚለው እኮ። ቃሉን ለጥፈው እስቲ። ስለማታነብ እኮ ነው። ለጥፉለት፣ አንዴ ለጥፈው። ወደ እግዚአብሔር ነው የሚለው፣ ወደ ሰው አይልም። ቆያን ስሜት ያልኩኝ ብራዘር፣ አሁን ማለት እንደዚህ ሊያደርግ የሚችል እናውቃለን። ለምን ለዘመናት ውሸት ነው የነገሯችሁ። በእግዚአብሔር ቃል ውስጥ የሌለ ታሪክ ነው ያወራላችሁ። አሁን ስለ ቃሉ ቃሉን ዛሬ በደንብ ምንም እኔ ልሰዳደብ አልገባውም። መንፈሳዊ ነኝ ካልክ በመንፈሳዊ ቃል አውራ። ቃሉን ለጥፈውና ወደ ሰው ነው የሚለምኑት ብላል። እኔ ደግሞ መንፈሳዊ እንትን እንደዚህ አታሽሙ፣ አይዞ ምናምን አይባልም። ሲወራባችሁ አትችልም። እሱ ነው አዎ። አረ ብራዘር እንዴ ምን ሆነ ነው? በሰላም ነው ብራዘር? እግዚአብሔር ጋር ታረቁ ብለን ስለ ክርስቶስ ምን ታርግና አሁን ማውራት ትችላለህ። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። ወዴት ነው የሚለምኑት? ወንድም አለ
እሺ እሰማለሁ ወገኖች፣ ትሰማለህ ዳኒሻ? ኔትወርክ ግን ቀይ አብርቷል ዳኒ። እሺ ወገኖች ይሰማል? እሺ ይቅርታ በመሀል ጠፍቼ ነበር። እሺ ይሄው ለአንብብልህ፣ ለሚሰማንም ሰው እናንብብ። ይሄው እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋራ ታርቁ ብለን ስለ ክርስቶስ እንለምናለን ነው የሚለው። አዮ ማን ነው የሚለመነው እዚህ ክፍል ላይ? አንዴ ኔትወርኬ ነው። አለው ወገኖች፣ ኔትወርኬ መጥፎ ቦታ ላይ ገብቻለሁና ለዛ ነው መጥቻለሁ። ብራዘርስ ሰማለሁ። ዳኒ ትሰማለህ እኮ የሚመልስልህ አጣ። ግን ኔትወርክ ቀይ አብርቶብሃል። ያ ኔትወርክ ቀይ ነው። እሺ ሰማለሁ ወገኖች፣ ኔትወርክ መሰለኝ። ኔትወርክ ስቲል ቀይ ነው። አንድ ቀይ ነው የምታበራው። ከእርግዝና ጋር ጨረሳችሁ? እርሜ ካለ ድምፅ አሰማን እንዳይዘጋብን። ወገኖች ታብታቡን 1 ሚሊዮን እናስገባው እስቲ። ታብታብ እናድርግ። ሞዴሬተሮች ዳኒ ከመጣ አስገቡት። ዳኒን ምናልባት ኤርሚ ቢዚ ይሆናል እና ታብታብና ሼር እናድርግ። ታብታቡን 1 ሚሊዮን እናስገባ። ኤርሚዬ ካለክ ድምፅ አሰማን እንዳይዘጋብን። ሶል አንተ ማውራት ትችላለህ? ያ እስቲ ድምጽ ይረብሻል። ሜቢ መንገድ ላይ ነኝ። እርግዝና እንዴት ነው አለ? እስካሁን የሁለተኛ ቆሮንቶስ ምዕራፍ 5 ጉዳይ ገብተዋል። የማሳረቅን ቃል በእኛ ኖረ የሚለው ገብተዋል። እርግዝና መረጃ ሲንኮስ ይሰማለው? እየሰማኝ አይደለም መሰለኝ። ያ እየሰማን አይደለም። አይ ቲንክ እሱ አውርዱት በቃ። እርግዝና የለህም? አይሰማህም? ይውረድና ተመልሶ ይምጣ። ሌላ ሰው አስገቡ እስቲ። አንድ ኦርቶዶክሳዊ ዳንኤል ተመልሶ ይግባ። እኔ ጋር ድምጽም አለ። ትክክል ናችሁ። ያ